አለይኩም ወራህመቱላሂ ወበረካቱ። እጅግ የተወደዳችሁና የተከበራችሁ የሐኪም ቤት ፕሮግራም ተከታታዮቻችን ሳምንታዊ ሐኪም ቤት ፕሮግራማችን ጀምሯል። ሐኪም ቤት ፕሮግራማችን በተለያዩ ጤና ነክ ርዕሰ ጉዳዮች ላይ ባለሙያዎችን በመጋበዝ ሙያዊ ትንታኔ፣ የህይወት ተሞክሯቸውን የሚካፈልበት እንዲሁም ደግሞ ተቋማትና ሌሎች ደግሞ ለእናንተ የሚጠቅማችሁን የሆኑ ፕሮግራም የምናዘጋጅበት ልዩ የጤና ፕሮግራም ነው። እኔ አቅራቢያችሁ ዶክተር ሐናን አለባቸው የጡትና የኢንዶክራይን ቀዶ ሕክምና ሰብ ስፔሻሊስት ነኝ። ዛሬም እንደተለመደው ስቱዲያችን እንግዲህ ልዩ እንግዳ ጋብዘንላችኋል። የዛሬው እንግዳችን ዶክተር ፈይሰል አሎ የቆዳ ሕክምናና የስነ ውበት ስፔሻሊስት ሐኪም ናቸው። የዶክተር ፈይሰል ልዩ የቆዳ ሕክምና ክሊኒክ ባለቤት ናቸው። ጥሪያችንን አክብረው እዚህ ስቱዲያችን ስለተገኙ እጅግ በጣም እናመሰግናለን። እናንተም ስለጋበዛችሁኝ አመሰግናለሁ። እሺ፣ በቅድሚያ ግን እርስዎ እያልን አንተ እያልን እንቀጥል። አንተ ይቀላል። እሺ ዶክተር ፈይሰል እንግዲህ በጣም ብዙ ስራዎችን ሰርተሃል። ከዛ በፊት ግን በተወሰነ መልኩ ራስህን ለተመልካቾቻችን ብታስተዋውቅልን ደስ ይለናል። ብዙ የሚታወቅ ነገር አለ ብለሽ ነው? ያው አንቺ እንዳነሳሽው እኔ በህክምናው ዘርፍ እንግዲህ የቆዳና የቆዳ የአባለዘር እንዲሁም የስነ ውበት ህክምና ባለሙያ ነኝ። በዛ ዘርፍ ላይ ከ10 ዓመት በላይ እየሰራሁ እገኛለሁ። በዛውም ደግሞ የዶክተር ፈይሰል ክሊኒክ ፋውንደር እና ባለቤት ነኝ። እዚሁ አካባቢ ነው ያለሁት። በጣም ጥሩ፣ ደስ ይላል። ምናልባት ግን የቆዳ ህክምና ዝንባሌው ከየት መጣ? እውነቱን ለመናገር ዝንባሌ አልነበረም መጀመሪያ ላይ፣ አጋጣሚ ነው እንጂ። እንዴት? የመጀመሪያ ምርጫዬ ለምሳሌ ቆዳ ህክምና መማር አልነበረም። ምን ነበር? በዚህ ውስጥ ራዲዮሎጂ ነበር። ራዲዮሎጂ ነበር። እሺ። ግን እንዳጋጣሚ በሰዓቱ ያገኘሁት አጋጣሚ እሱ ስለሆነ ሳገኘው ገባው። ትምህርቱን ስለምፈልግ መማሩን ስገባ ግን በደንብ ወደድኩት። አይ ቲንክ ጥሩ ነው ተሳክቶልኛልም ብዬ አስባለሁ ከሞላ ጎደል። በጣም ጥሩ። ከሙያ ግን በጣም የምትወደው ምኑን ነው? የቆዳ ህክምና መጀመሪያ ምርጫ እንዳለመሆኑ ከገባህ በኋላ ግን በጣም ልብህን የገዛው ነገር ምንድን ነው? የቆዳ ህክምና አንደኛ የቆዳ ችግር በጣም ብዙ ነው፣ ኮመን ነው። እኛ ሀገርም ላይ እንደ ዓለም አቀፍም ስታዩ በጣም ኮመን ችግር ነው። ብዙ ሰዎች ችግሩን በደንብ አይረዱትም። እሱ የሚያመጣው ኮንሲኩዌንሱ ይሄ ስነ ልቦና ጉዳት በጣም ያለው የቆየ ችግር ነው። ስለዚህ ሰዎች ጤናማ ሆኖ እየሄዱ ግን ውስጣቸው ተጎድቶ ታያለች። በራስ መተማመናቸው ወርዶ ተያያዥ የሆኑ የስነ ልቦና ጉዳት ደርሶባቸው ከሰዎች ተገልለው ብዙ ነገር ሲደርስባቸው ስታይና እሱን አይነት ነገር መፍትሄ ስታገኝላቸው ደስ ይላል። ከዛ በላይ ደግሞ ህክምናው ከሌላው ህክምና ዘርፍ በደንብ የሚለየው በማየት ብዙውን ነገር የምታውቂው ነው፣ ችግሩ የምትለየው ነው። ይሄ እንድትወጂው ያደርግሻል። ከጊዜ ወደ ጊዜ ደግሞ ሞራሁን ሶፊስቲኬትድ የሆነ ህክምናው ይሄ ኤስቴቲክ ሜዲሲኑ በጣም እያደገ ሲመጣ እኛም ሀገር ላይ እየተለመደ ሲመጣ እና በቀላሉ የሚታከሙ ነገሮችን ሰዎች ሳይታከሙ ሚስ ዲያግኖስ ተደርጎ ሚስ ማኔጅ ተደርጎ ለዛ ነገር ግን መፍትሄ ሆነሽ ያ ቦታ ላይ ስትገኝ እንድትወጂው ያደርግሻል። በጣም ጥሩ። ግን ህክምና ዝንባሌ እንዴት መጣ ታዲያ? ከቆዳ ወደ ኋላ መለስ ስላርግህና ብዙ ጊዜ ወደ ህክምና በፊትም ልብህ ዝንባሌ ነበረው? አዎ፣ እኔ ተማሪ እያለሁ ብዙ ጎበዝ ተማሪ የትምህርት ሰውም አልነበርኩም ለመናገር። ሰው አንቺ ምናልባት ስለ አንቺ ካወራን ወይ ሌላ ሐኪም አንስተሽ ስታወሪ ትምህርት ቤት ላይ ጎበዝ ተማሪ ከአንድ ሶስት የያዘ ምናምን ሁሌ ወይ ሆሊ የመራ የሚሄድ አይነት ተማሪ ነው። እኔ ትምህርት ላይ ብዙም ፍላጎቱም አልነበረኝም። ግን ታዲያ ምን ተቀየረ? ምንድነው ትምህርት ፍላጎት የለኝም፣ ግን አልሐምዱሊላህ አቲቲዩድ ላይ ጥሩ ነኝ፣ ዲል ላይ ጥሩ ነኝ። ስለዚህ ራሴን ማወቅ ስጀምር ትምህርቱን መፈለጉን ከዛ ዝንባሌው መጣ። ስለዚህ መማር አስፈላጊ እንደሆነ መረዳት ጀመርኩኝ እንጂ ድሮ እንደውም መማር ቢዳ ነው ብዬ ላስብ ነበር። መማር ይሄ እውቀትን መፈለግ ግዴታ ነው የሚለው ይሄ ዘመናዊ ትምህርቱን በእውቀቱን ሳይሆን ዘመናዊ ትምህርቱ በዛ ሰዓት የተረዳንበት መንገድ ወይ ደግሞ ይኖራሉ ምክንያቶች። ያን ኢንቫይሮንመንቱ ላይ ዙሪያሽ የነበሩ ሰራውንዲንግሽ የነበሩ ነገሮች ተጽዕኖ ያደርጋሉ። ህክምና ፍላጎት ብዙም አልነበረኝም፣ ግን ድንገት የሆነ ጊዜ ሁሌ ማረሳውና እንደ ታሪክ ማነሳው ልጅ እያለሁ አንድ ጊዜ ታላቅ ወንድማችን አላህ ይርሐመው ወደ አኺራ ሄዷል። እሱ ታሞ ሆስፒታል ከቤተሰብ ጋር ይዘነው ስንሄድ አንድ ሐኪም አየውና የሆነ ቅናት መንፈስ ውስጤ ነበር። ሐኪም መሆን ደስ እንደሚል ተፈላጊነት፣ ሰው መርዳት
የታመመ ሰው እዛ ጋር ስትረጂ የሚመጣውን ስሜት ውስጥ ያድሯል። ያኔ አለ እሱን ሁሌ ማረሳውም። ከዛ በኋላ ግን ራሴን ካወቅኩ በኋላ እኔ ከ9ኛ ክፍል ጀምሮ ነው ትምህርት ፍላጎት የመጣው። ከዛ ራሴን ሳቅ ግን ያው ሕክምና ፍላጎቱ አሁንም ሜዲሲን መግባት ፍላጎት አልነበረም። የመጀመሪያ ፍላጎቴ ምን ነበር ግን? ዶክተር ፈይሰል ሐኪም ባይሆን ምን ይሆን ነበር? እኔ አይ ቲንክ አይቲ ምናምን ቴክኖሎጂ አይነት አካባቢ ለስኮላርሺፕ ሌላ ሀገር ነው የተማርኩት እኔ አንደርግራጁዌት። ስለዚህ ለትምህርት ሲሄድ እኔ እንደውም ትማራለህ የስኮላርሺፕ መጣልህ በዚህ ነው የምትሄደው ተብዬ ሄድኩት። እኔ ከኮምፒውተር ጋር የተያዘ አካባቢ ትምህርት ነበር። ግን ሲሄድ ምንድነው የተፈጠረው በጣም ኢንትረስቲንግ ነገር ኦልሬዲ የኮምፒውተር ዲፓርትመንቱ ኦልሬዲ ትምህርቱን ጀምሮ ሴምስቴሩ ሊጨርሱት ነው። ሜዲሲን ተማሪዎች ግን አልጀመሩም፣ ገና ጅማሬ ላይ ናቸው ያሉት። እና ይሄኛው አልፎሃል አመት ጠብቀ መግባት ይሻላል ወይ ደግሞ አሁን ሜዲሲን መግባት ትፈልጋለህ ተብዬ ነው ሜዲሲን የገባሁት። ከዛ ሜዲሲን ጀመር። በጣም ነው የሚገርመው። አንዳንዴ አሁን አንተ ከምትነግረኝ የወሰድኩት ነገር በአንድ አጋጣሚ ህይወት በብዙ መልኩ ሊቀየር እንደሚችል ነው። እኛ በህይወታችን የዕለት ተዕለት ስራችንን በምንሰራበት ጊዜ ምን ያህል ሰው ኢምፓክት እንዳለን፣ ለምን ያህል ሰው ደግሞ አሻራችንን እያሳረፍን እንዳለን አናውቅም። ያ ሐኪም ወንድምህን በሚያክምበት ጊዜ አንተ ውስጥህ የተሰማ ስሜት እሱ ፕሮባብሊ አያውቀውም፣ ግን መደበኛ ኑሮውን እየኖረ አንተ ላይ ግን የሆነ ብልጭታን እንዲፈጥርና ትንሽ እንድታስበውም አድርጎሃል። ከዛም በኋላም ደግሞ የአይቲ ትምህርት ላይ ቴክኖሎጂ ላይ ለመሰማራት ፈልገ በዛ ሂደት ደግሞ ሕክምና ትምህርት ስታገኝ ደግሞ ወደዛ ተዘነበልክና አንዳንዴ ትንሽ የሚመስሉ ነገሮች ግን የህይወታችንን ቅያስ ይቀይራሉ የሚለውን ያየሁት። እስቲ ወደ ልጅነት ቅድም ጠቀስ ያደረከው ዲን ላይ በጣም ጥሩ ነበረ፣ እኛ ቤት የነበረው ተርቢያ አሪፍ ነው ብለናልና ልጅነትና ተርቢያ ምን ይመስላል የሚለውን ብትዳስስልን። ያው እንዳልኩሽ ትምህርት ፍላጎት አልነበረኝም። እኔ ቁርአን መቅራት መሐፈዝ የዲን ትምህርቶቹን ትምህርት አቋርጬ ቁርአን ሐፍዘ ጨርሰሃል? አልሐምዱሊላህ ማሻአላህ ደስ ይላል በጣም። በዛ መንገድ ነው መሄድ የምፈልገው የነበረው። ትምህርት አቋርጬ ሁላ ይሄ ክታብ ለመቅራት ሌላ ቦታ የምትሄጂበት አይነት አጋጣሚዎች ነበሩ። ይሄ ደረስ ሐዲሶቹ ምናምን ፊቅህ ምናምን ለመቅራት ትይዛለሽ። ያንን ሁሉ ለማድረግ ሞክሬያለሁ። ትምህርት ቤት ላለመሄድ በትምህርት ለመውደቅ በዲኑ ይደግፉኛል፣ ግን ትምህርትም እንድማር ይፈልግ ነበር አባቴ በደንብ። አባቴ አካዳሚ ሰው አይደለም፣ የተማረ ሰውም አይደለም፣ ግን ይፈልግ ነበር። ሞሮፍ ወደዛ ነው የነበርኩት። አካባቢው ጥሩ ነበር። እኔ በነበርኩበት ዘመን ዲን ላይ እንደ አካባቢ ራሱ በጣም ትልቅ እንቅስቃሴ ነበረ። ያጠቅሞኛል። ከዛም ወደዚህም ለመምጣቱም ያ ነው ትልቁ መሰረት የሆነኝና ምናልባት እንደውም እኔ ወደዚህ ወደ አካዳሚው ዓለም ባልመጣ ኖሮ በዛው በዲኑ ቀጥል ነበር ብዬ አስባለሁ። አይ ማሻአላህ ዳይ ኢማም ሐፊዘል ቁርአን ለብዙ ሰው አርአያ የሚሆን ብቻ በዛ ዘርፍ ብቻ ቀጥል ነበር ብለህ ነው የምታስበው? ግን የምሆነው አሁን እኔ የማየው በዛም ዘርፍ አሁንም እየሰራ ነው እስከማውቀው ድረስ በተለያዩ አይነት መድረኮች ላይ ያንንም ተሳትፎ ታደርጋለህ አሁን ላይ አይደል? ብዙም አይደለም አሰግድ ነበር፣ ተራዊህ ምናምን አሰግድ ነበር ሃይስኩል ተማሪ እያለሁ። አይ ቲንክ ከዛም ዩኒቨርሲቲ እያለሁ እዚህ መጥቼ ከዩኒቨርሲቲም በኋላ የተወሰነ ጊዜ ግን ያው ብዙም አልሄድኩበትም። አሁን ደግሞ ይሄ ዱንያው ጥሩ ቤተሰብ መስርተሃል። አሁን ልጆች ላይ ያለው ተርቢያ እንዴት ነው? ልጆች አፍርተሃል አይደል? እሺ ልጆች ላይ ያለው ተርቢያ እንዴት ነው? ያ ነገር ጠቅሞሃል ወይ እንዴት ነው? ወላሂ ሁሌም ያው የዲኑ ነገር ምንም ጥያቄ የለውም፣ የትም ቦታ መሰረት ነው። እሱ ከተስተካከለ ከዛ በኋላ ያለው ነገር ብራንች ነው። ስለዚህ እኛ ዛሬ ምናልባት እኔ ሁሌ የምለው እንደዚህ ኢንፎርማሊ ከሰዎች ጋር ስናወራ ስለ ዲኑም ስለምንም ስናወራ ድሮ ያገኘነው ምናልባት ከእድሜ 10 ቤት እያለን የተማርነውን ነገር ነው ዛሬ እየመነዘርን የምንኖረው። ህይወታችንም ላይ ተግባራዊ የምናደርገውም የምንናገረውም ነገር ከዛ ያመጣ ነው። ምናልባት እኔ ከጠየቅሽኝ ከ20 ዓመት በኋላ ቁጭ ብዬ ኪታብ የቀረቡበትን ጊዜ አላስታውስም ከሃይስኩል ግራጁዌት ካረኩ በኋላ። ግን ያው በተለያየ መንገድ እውቀቱን ለማግኘት ትሞክሪያለሽ። በግልሽ ራስሽን ታነቢያለሽ፣ ራስሽን ታሳድጊያለሽ። ሁሌ እነዛ አይነት ጥረቶች ታደርጊያለሽ። ልጆችም ላይ ሲመጣ አሁንም ቢሆን ዋናው መሰረቱ ነገር እሱ ነው። ሌላው ነገር ይደረስበታል። የኔ ምሳሌ ነው ብዬ ማስበው እሱ ነው። ያኔ የዲኑ መሰረት ባይኖረው ይኖሮ በዚህኛውም አይሳካልኝም ነበር ብዬ ነው ማስበው። ልክ ነው በጣም በተርቢያ ሲታደግ
ፈጣሪዋን የምታውቅ ነፍስ እኮ በደንብ በተቻላት አቅም ምሰራው ስራ ይኖራል የሚለውን ነው የምናየው። በጣም ጥሩ። ወደ ሕክምና ትምህርት ልመልስና ከሀገር ወጥቼ ነበር አልከኝ በስኮላርሽፕ እድል አግኝተና እዛ የነበረው ቆይታ ምን ይመስላል? ከቤተሰብ ለመጀመሪያ ጊዜ ነው አይደል ራቅ ብለህ የሄድከው? በዛ ሂደት ውስጥ ስታልፍ እንዴት ነበረ? እሱን ብታካፍለን። እኔ ኖርማሊ ተወልጄ ያደግኩት እኔ ክፍለ ሀገር ነው፣ ባሌ የሚባል አካባቢ፣ ባሌ ሮቤ። ከዛ ሃይ ስኩል የተማርኩት እዚህ አዲስ አበባ ነው 11ኛ እና 12ኛ ክፍል። እሱም የተወሰነ ኤክስፒሪየንስ ነበረኝ ከቤተሰብ ለመራቅ፣ ግን እንደዛኛው አይደለም። የሄድኩት ሱዳን ነው። ሱዳን ስትሄጂ ቶታሊ ኢንቫይሮንመንቱ እዚህ ካለው ይለያል። ከምን አንጻር? ማህበረሰቡም የተለየ ነው፣ የአየር ሁኔታውን በጣም የተለየ ነው፣ የኑሮ ዘይቤውም ይለያያል። ቋንቋስ እንዴት ነበር? ቋንቋ አልሐምዱሊላህ እዚህ እያለውም ጥሩ ነበርኩ። ያው የዲኑ መሰረት አለ። መድረሳ ነበረ። መድረሳ ልክ እንደ ትምህርት ቤት 1 2 3 የተባለ እነዚህ መድረሳ እስከ ታናዊ ድረስ የ9ኛ ክፍል እስከ ደረጃ ትምህርት ያለው እዚህ ያለው። ስለዚህ የቋንቋ ችግር ብዙም አልነበረኝም። በጣም ጥሩ። እዚህም ሃይ ስኩል ስማርም ሱዳን ኤምባሲ ጋር ትንሽ ኮኔክሽን ነበረኝ። ተጨማሪ የነሱንም ባህል እንዳውቅ አድርጎኛል። ቋንቋውንም እዛ የሚጠቀሙት ላህጃ እና እዚህ ስንማር እኛ የምንጠቀመው ይሄ አክሰንቱ ይለያል። ያኛውም ብዙ አልቸገረኝም እዛ ሲሄድ። እንደውም ሌላ እዛ ስቴጂ እንደማንኛውም ተማሪ ከሌላ ሀገር ሲመጣ 1 ዓመት ቋንቋ ነው የሚማረው። እኔ ቋንቋም አልተማርኩም ሲሄድ። ኦልሬዲ ቤዝ ላይ ነው ስላለ ማለት ነው። ግን በሱዳን በጣም የሚገርምህ በጣም የነበረ ኤክስፒሪየንስ ይሄ በጣም ማረሳው ነው የምትለው ምን አለ? ስለ ሱዳን ሁሌ ሳወራ በቃ ማህበረሰቡ፣ ህዝቡ፣ ይሄ ለሰው ያላቸው ቦታ ብዙ ጊዜ ረመዳን ላይ ካየሽ ሱዳን ሀገር የትም ቦታ ማፍጠር ትችላለሽ። ቤቴ ነው የሚባል ነገር የለም። እንደ ጥሩ ምሳሌ ማነሳው እኛ ጋር የሌለ እነሱ ጋር በደንብ መንገደኛ ማንኛውም መንገድ ላይ ነው የሚፈጠረው። እዛ ለምሳሌ የኔ ቤት ይሄ ነው፣ የአንቺ ቤት ያ ነው፣ ሌላም ቤት እዚህ ጋር እዚህ ያለ። ይሄ መንገድ ከሆነ ሁላችንም ጥሩ የሚባለውን የቤታችንን ምግብ ይዘን ነው የምንወጣው። በጣም ይገርማል። አንቺም ይዘሽ ትወጫለሽ፣ እኔም እሱም ሁላችንም ይዘን እዚህ ውጭ ላይ ተነጥፎ፣ መንገደኛም ከመጣ እዛ ጋር ቁጭ ብሎ ነው አፍጥሮ የሚሄደው። ማለፍ አይችልም፣ መንገድ ይዘጋል ለኢፍጣር ሲባል። በጣም ይገርማል። ደስ የሚል ባህል ነው ይሄ። የትም ያለ አይመስለኝም። ይሄ የተለየ ኳሊቲያቸው ነው። ማረሳው ይህንን ሁሌ ማውራው። በጣም ጥሩ። ውድ ተመልካቾቻችን ከዶክተር ፈይሰል ጋር ያለን ቆይታ አላበቃም። የዛሬው ፕሮግራም ደግሞ ለየት የሚያደርገው መጨረሻ ላይ ጊቫዌይ ተዘጋጅቷል። ፕሮግራሙን እስከ መጨረሻ እንድትከታተሉ እንጋብዛችኋለን። አሁን እረፍት ወስደን እንመለሳለን። የትም እንዳትሄዱ። ውድ ተመልካቾቻችን ተመልሰን መተናል። ዶክተር ፈይሰል እንግዲህ የነበረህ አስተዳደግ ከባሌ ተነስተው አዲስ አበባ፣ ከዛን ሱዳን፣ ከኢትዮጵያ ወጥተህ ደግሞ ሕክምና ትምህርትህን አጠናቀህ ወደ ኢትዮጵያ ተመልሰሃል። ከዛም በኋላ ደግሞ ደርማቶሎጂ የነበረህ ቆይታ አለና ደርማቶሎጂ የት ነበር የተማርከው? ደርማቶሎጂ እዚሁ አዲስ አበባ ዩኒቨርሲቲ ነው የተማርኩት። አዲስ አበባ ዩኒቨርሲቲ ነበረ ያለው ቆይታ። ስለ ቆዳ ግን ብዙ የተነገረ ነገር አይመስለኝም። ምክንያቱም ብዙ ጊዜ ስለ ልብ ይዘፈናል፣ ስለ አእምሮ፣ ስለ ሜጀር ኦርጋን ይባላል። በእርግጥ ሰውነታችን ውስጥ ትልቁ ኦርጋን ቆዳችን ነው። ቆዳችን ደግሞ ከልብሳችንም ሌላኛው ልብሳችን ነው። ከዛ ከመሸፈን ባሻገር ደግሞ ብዙ ጠቀሜታ አለው። እንደ ሰውነት ህመም መከላከያም ያገለግለናል። ነገሮችንም ደግሞ አይተን አይናችን ፊል ሳናረገው በአይናችን ሳናየው ራሱ በእጃችን እንዳስሰን ነገሮችን የመለየት ብቃት፣ ብዙ ነርቭ ኢንዲንጎች አሉት እና ቆዳ ተወርቶ አያልቅም። ብዙ ጥቅም ያለው። ከኔ ይልቅ ደግሞ በአንተ ነው ይበልጥ የሚያምረው ስፔሻሊስት ሐኪም እንደመሆነ መጠና ኢቨን አንዳንዴ ያለህንም ስራ እኮ ማስተንተኛ ነው አይደል? ቆዳችን ብዙ ቦታ ያለው ቆዳ አንዱ ከአንዱ ይለያያል። ለምሳሌ እጃችንና እግራችንን ብናየው ሌየሩም ይለያያል፣ ነገሮችን ጥንካሬውም ይለያያል እና ብዙ ጊዜ አሁን እግራችን እንደሌላው አይነት ቆዳ ቢሆን ምን ያህል እንደሚበሳና አንዳንዴ የፈጠረንም ፈጣሪ ምን ያህል ጥበበኛ እንደሆነ የምናይበትም ነገር ነው እና ስለ ቆዳ እኔ በጣም ሌላው የገረመኝ የተለያዩ ሴሎች ኖረው ለምሳሌ አሁን አይነ ስውራን ማንበብ በሚፈልጉበት ጊዜ የተለያዩ ሴሎች አሉ አይደለ? ፊል አድርገው ብሬል ሲስተምን አንደርስታንድ ማድረግ የሚችሉት የተለያዩ መረጃዎችን ከውጭ ወስዶ ወደ አንጎላችንም የሚልክልን ነው፣ ቆሻሻ የሚያስወግድልን ነው እና ስለ ቆዳ ምንድነው በጣም ሞር ፋሲኔት የሚያደርግህ ነገር? በጣም ብዙ ነገሮችን አንስተሻል። በነገራችን ላይ አሁን ስለ አይነ ስውራኑም ብዙ ሰው አያስተውለውም። ቆዳ ይሄን ያክል ጥቅም አለው ብሎ
ነርቭ ኢንዲንጎቻችን የነርቮችን መጫፎች ያሉት ቆዳችን ላይ ነው። በነገራችን ላይ በዚሁ አጋጣሚ ስንቀጣም ቆዳ ፊል ካላደረገ ቅጣቱን ፊል ማድረግ አንችልም። ሀታ ጀሃነም ውስጥ እኮ ስንገባ ቆዳችን ኢቭን የላይ መጨረሻው ሌየር የምንለው ቆዳችን ይሄ ኤፒደርምስ የምንለው እሱ ከሌለ አንድ ሰው ቅጣቱን ፊል አያደርገውም። ስለዚህ ምንድነው የሚደረገው? ሌላ ቆዳ ይቀየርለትና ድጋሚ ወኢዛ ነድጀት ጁሉዱሁም በደልናሁም ጁሉደን ገይረሃ ይላል ሊየዙቁል አዛብ። አዛቡን ቴስት እንዲያደርጉት ሲባል አንደኛው ቆዳ ተበልቶ ካለቀ ተቃጥሎ ካለቀ ሌላ ቆዳ አምጥቶ አላህ ይተካል። ስለዚህ አንድ ሰው ጀሃነም ውስጥ ሆኖ ቆዳ ባይኖረው ኖሮ ፊል አያደርግም ጀሃነም ቅጣቱ። ይሄ እኮ መቼ ነው የወረደው የቁርአን አያው? ሳይንስ አሁን ነው ነርቭ ኢንዲንግ ሪች እንደሆነ ቆዳን ራሱ እየተረዳውና ምን ያህል የቁርአንን ጥበብም ደግሞ የምናይበት ነው። እና የሚገርምህ ፓርት ይሄ ነው ማለት ነው። በጣም ሁሌም እንግዲህ ይሄንን ስታስተነስችኙ በጣም ብዙ ነገር እዚህ ውስጥ እንዳለ እኛ ያላወቅናቸው ደግሞ ብዙ ተአምራቶች እዚህ ላይ እንደሚኖሩ ያው ሁላችንም ሰውነታችን ላይ ሁሌ ተአምር እንደሆነ ሁላ ይሄ የአላህን ቁድራ የምታውቂበት ነው። እና ቅድም ያልሽው ለምሳሌ አይነ ስውራን የሚያደርጉት ፊሊንግ ማንም ሰው አይን ማለት እኮ ነው። ሌላ አይን እጅ ሰውነት ቆዳችን ላይ አለ እኮ ማለት ነው። ብዙ ነገር ማለት ይቻላል እና ብዙ ነገሮችን አንቺ ብለሻቸዋል። ይሄንን ከጨመርኩ ይበቃል። በጣም ጥሩ። ዛሬ በዛሬው ክፍላችን የምናየው ስለ ማዲያት ነው። ማዲያት ሲባል ሁሉም አብዛኛውን ጊዜ ደግሞ ሴቶች የሚያጋጥማቸው ነገር ነው እና ስለ ማዲያት በአንድም በተለያየ አይነት ሁኔታ ቤተሰብ ውስጥ የቅርብ ወዳጅ ወይም ደግሞ እራሳችን ላይ ገጥሞን የምናየው ነገር ነው እና ማዲያት ግን ምንድን ነው የሚለውን ደግሞ እናያለን። ከዛ በፊት ሙያዊ ትንታኔ ከመስጠት በፊት ግን እውነት ሐሰት ጥያቄዎች ይኖራሉ። ከዛን እሱን ከተጠያየቅን በኋላ ደግሞ ማብራሪያውን ደግሞ እናስከትላለን። ዝግጁ ነህ? እሺ። የመጀመሪያው እውነት ሐሰት ጥያቄ፣ ማዲያት በቡናና ማር ይጠፋል፣ እውነት ወይስ ሐሰት? ሐሰት። ሐሰት። እሺ። ሁለተኛው ጥያቄ፣ ማዲያት የሴቶች ችግር ብቻ ነው? ሐሰት። ሐሰት። መልካም። እሺ። ማዲያት በዘር ይተላለፋል፣ እውነት ወይስ ሐሰት? እውነት። እውነት። በጣም ጥሩ። የፀሐይ መከላከያ አለማድረግ ለማዲያት ያጋልጣል፣ እውነት ወይስ ሐሰት? እውነት። እውነት። ኬሚካል ፒሊንግ፣ ይህም የሕክምና ሂደት ነው፣ ማዲያትን ያክማል፣ እውነት ወይስ ሐሰት? ሐሰት። ሐሰት። እሺ። ማዲያት ከእርግዝና ጋር ብቻ የሚያያዝ ችግር ነው? ሐሰት። ሐሰት። እሺ። ሎሚ ፊትን መቀባት ማዲያት ያጠፋል፣ እውነት ወይስ ሐሰት? ሐሰት። እሺ። ፊት ላይ የሚወጡ ብልዞች ማዲያት ሊሆኑ ይችላሉ፣ እውነት ወይስ ሐሰት? ሊሆኑ ይችላሉ። እውነት። እሺ። ሌላኛው የመጨረሻው ጥያቄ የሚሆነው እሳት ላይ ረጅም ሰዓት መስራት ለጭስ መጋለጥ ለማዲያት ችግር ያጋልጣል? እውነት። እውነት። በጣም ጥሩ። እንግዲህ ተመልካቾቻችን እውነት ሐሰት ጥያቄዎችን አይተናል። ለምን እውነት የሆነው እውነት እንዴት ነው የሚለው በምናደርገው ቀጣይ ውይይት ውስጥ መልሱን ያገኙታል ብዬ ሙሉ እምነት አለኝ። ቅድም ወደ ጠየኩት ጥያቄ ስመለስ ማዲያት ግን ምንድን ነው፣ ከምንድን ነውስ የሚመጣው የሚለውን ብታብራራለን። እኔ ድሮ ማዲያት የምረዳው ለምሳሌ ትምህርቱን ስማረው አጭር ጊዜ ኤክስፒሪየንስ በነበረኝ ጊዜ ዝም ብሎ ቆዳ ላይ ያለ መጥቆርን ያው ከፊታችን በተለየ መልኩ መበለዝ ሳይዙ ትንሽ ሰፋ ያለ እኛ በሕክምና ቋንቋ ፓች ነው የምንለው። ያ ማለት በስፋቱ 0.5 ሴንቲሜትር እና ከዛ በላይ የሆነ በብዛት ፊት ላይ የሚገኝ አልፎ አልፎ ደግሞ ከፊትም ውጭ ሊወጣ የሚችል የቆዳ መጥቆር ማዲያት ብለን እንገልጸዋለን። ግን ይሄ ብቻ አይደለም። እኔ ማዲያትን ብዙ ጊዜ በጣም ኮምፕሌክስ የሆነ ነገር እንደሆነ የተረዳሁት በጣም ከስነ ልቦና ጋር የተያዘ ማህበራዊ ጫና ያለው በራስ መተማመን በጣም አፌክት የሚያደርግ ሰዎች ስራቸው ላይ ውጤታማነታቸውን ጭምር የሚቀንስ አንቺም አንድ ሰው ገና ለገና ስታዩ ማዲያት ሲኖረው እና ሳይኖረው ኢምፕሬሽንሽ ይቀየራል።
ያ ማለት ምንድነው? ማዲያትን ማህበረሰቡ የሚረዳበት መንገድ ማዲያትን ዝም ብሎ ጥቁረት ነው ብሎ ከማለፍ የበለጠ ነው ብሎ እንዳስብ አድርጎኛል። ምክንያቱም አንዳንዴ ሰዎች ፊታቸው ላይ ጠቁሮ ሳይ ውይ የኔ ልጅ ተጎሳቆለች እኮ ተበድላ ተጨንቃ ነው ይኸው ማዲያት ሁላ ወጣች ይባላል። ይህ ነገር ምን ያህል እውነት ነው? በጣም ትክክል ነው። ሰው ምንድነው መጎሳቀሉ እንደ አንድ ሪስክ ፋክተር ሊወሰድ ይችላል። ማዲያት ምናልባት ኮዙ መነሻው ምክንያቱ ምንድነው ቢባል አንድ ምክንያት ላይገኝለት ይችላል። ነገር ግን መጎሳቆል ማለት ነው ካልን ያው የውስጥ መጎሳቆል ሊሆን ይችላል፣ ውጫዊ መጎሳቆል ሊሆን ይችላል። ሄዶ ፊት ላይ ጥቁረት ሲያመጣ ማህበረሰቡ በዛ መልክ ይረዳዋል። እኔም ስረዳው ትክክል ነው ብዬ ነው የማስበው። ስለዚህ ማዲያት ሲወጣ ሁሌም ባይሆንም ግን እንደ አንድ ስትረስ፣ የተለያዩ ጫናዎች ያጋልጡናል እንደማለት ነው። በደንብ በጣም ጥሩ። ታዲያ በዚሁ አያይዘህ ምንድን ነው የሚያጋልጡት ሁኔታዎች ለማዲያት? ማዲያት እንግዲህ ብቻ ኮዝ የሚባል ነገር የለውም። በጣም ደስ የሚለው አጠያየቁ ምንድን ነው? ያው አጋላጭ የሆኑ ምክንያቶችን ነው የምናነሳው። በጣም ኮምፕሌክስ ነው፣ በጣም ውስብስብ የሆኑ አጋላጭ ምክንያቶች አሉት። ከዚህ በፊት በጣም ኮመንሊ የሚታወቁ 1 2 3 ተብሎ የሚነሱ ምክንያቶች አሉ። ግን ከጊዜ ወደ ጊዜ ደግሞ እነዚህ አጋላጭ ምክንያቶች እየጨመሩ ይሄዳሉ። አንዳንዶቹ ከቴክኖሎጂ ጋር አብሮ የሚመጡ ናቸው። ለምሳሌ ቴክኖሎጂ ሲባል አሁን ብዙ ሰው ድሮ እኔ ስለ ሰንስክሪን ስናወራ አንድ ማዲያት ያለው ታካሚ መጥቶ ሰንስክሪን ተቀቡ ስንላቸው ውጭ ብቻ መቀባት እንዳለባቸው ነው የሚያስቡት። ስለዚህ ሰንስክሪን አይደለም ቤትም ጭምር መጠቀም አለባቸው። እኔ እኮ ፀሐይ አያገኘኝም ይሉሻል። ሰንስክሪን የምናደርገው ወይ ደግሞ ማዲያትን ስናክም ማዲያትን የምናክመው ከፀሐይ ብቻ ለመከላከል አይደለም። ሌሎች አሁን ቤታችን ውስጥ የምንጠቀማቸው አንዱ ቴክኖሎጂ የሚያመጣቸው ነገሮች ናቸው ያልኩት ስልክ፣ ኮምፒውተር ስክሪን፣ የቲቪ ስክሪን፣ ኢቨን ዩቪ ላይቶች፣ እነዚህ ኤልኢዲ ላይቶች እነዚህንም ጨምሮ ሌሎችም ቤት ውስጥ የምንጠቀማቸው እንደ ስቶቭ ምናምን ኦቨን እንደዚህ አይነት ነገሮች በሙሉ ለማዲያት ያጋልጣሉ። በጣም የሚገርም ነጥብ ነው ያነሳው። ምክንያቱም ብዙ ጊዜ ሰው ሰንስክሪን ሲባል ሰኗን ብቻ የምር ተፈጥሯዊ ፀሐይዋን ብቻ ነው የሚያስበው እና ይሄ በአብዛኛው ማህበረሰባችን ዘንድ ያለው ግንዛቤ ሌሎች ዩቪ ላይቶችን መከላከል እንዳለብን አይሰማም። ከዚህ ጋር ግን ዩቪ ላይቶች ሲባሉ የትኛው ነው ግን በጣም አደገኛ ለቆዳ? በዋናነት እንግዲህ ማዲያትንም ጨምሮ የቆዳ ማርጀትን፣ የቆዳ ካንሰርን በማምጣት የሚታወቁ ዩቪኤ እና ዩቪቢ የምንላቸው ናቸው። ብዙዎቹ ሰንስክሪኖችም እነዚህን ሁለቱን የመከላከል አቅም አላቸው። ተጨማሪ ግን አንዳንዴ ከዩቪ ውጭ ደግሞ ቪዚብል ላይት የምንለው ለምሳሌ በቃ ብርሃን እስካለ ድረስ አሁን ለምሳሌ ክረምት ላይ የሚጠይቁ ጥያቄዎች ናቸው። ክረምት ነው ለምንድነው ማዲያት የምጠቀመው ይሉሻል። ለምንድነው ሰንስክሪን የምጠቀመው ይሉሻል። ክረምትም ቢሆን ቪዚብል ላይት አለ። ቪዚብል ላይት አለ ማለት ያው ብርሃን አለ ማለት ነው። በዛን ሰዓት ብርሃን ካለ ሁሌም ሰንስክሪን ማድረግ ይኖርብናል። ያ ማለት እነዚህ አይነት ብርሃኖቹም ዩቪኤ፣ ዩቪቢ፣ ቪዚብል ላይት እና ማንኛውም የቆዳችንን ቴምፕሬቸር ሊጨምሩ የሚችሉ ሙቀት የሚያመጣ ለምሳሌ ስራ ቦታ ቅድም ጥያቄ እውነትና ሐሰት የሚለው ጥያቄ ላይ ያነሳሽው ብዙ ጊዜ ምግብ የሚያበስሉ ሰዎች እሳት ላይ ለጭስ ለምን ረጅም ሰዓት ኤክስፖዝድ የሚሆኑ ሰዎችን የተጋላጭነት ይጨምራል። ስለዚህ እንደዚህም ጭምር ነው ሰንስክሪን የሚያደርጉት እና ማዲያት የሚባባስባቸው ምክንያቶቹም አንዳንዴ ማዲያት ሕክምናም በጣም ኮምፕሌክስ የሚያደርገው ማዲያትም ታክሞ ተመለሰብን የሚሉት እነዚህን ነገሮች በሙሉ ካለመጠንቀቅ የመጣ ነው እና ዩቪኤ፣ ዩቪቢ እነዚህ ቪዚብል ላይት የምንላቸው ከዛም ቅድም ውጭ እንዳነሳ ነው የቴክኖሎጂ ጋር የመጡ ብሉ ላይት የሚባሉ አሉ። ስልካችን ላይ፣ ኮምፒውተር ላይ፣ ቤት ውስጥ የምንጠቀማቸው እነዚህ ኤልኢዲ ላይቶች ላይ ብሉ ላይቶች በተወሰነ መልኩ ይኖራሉ። አሁን አዲስ የሚወጡ ጥናቶች የሚያሳዩት ማንኛውም የሰውነትን የቆዳን ሙቀት የሚጨምር ነገር በሙሉ ማዲያትን ያባብሳል፣ ማዲያት እንዲመጣ ያደርጋል። ንዴትን ያካትታል። በደንብ እነዚህ ነገሮች በሙሉ ምክንያት ናቸው። በጣም ጥሩ፣ በጣም ቆንጆ በሆነ መልኩ አብራርተህልናል። ሌላስ ደግሞ አጋላጭ አሁን እንግዲህ ማንኛውም አይነት ብርሃኖች ብዙ ጊዜ ብርሃኖች፣ ጨረሮች ሙቀት ሊጨምሩ የሚችሉ ነገሮች ደግሞ እና ፀሐይን በዋናነት ጨምሮ ለማዲያት ሊያጋልጠን ይችላል ነው። ሌላ አጋላጭ ሁኔታ አለ ከሆርሞን ጋር ተያይዞ ሴቶች ላይ ብዙ ጊዜ በፊት ሜላዝማ ወይም ደግሞ ማዲያት የሌላቸው ሰዎች እርግዝና ላይ ነው የመጣብን ይላሉ እና ከሆርሞን ጋር ተገናኘ ከሆርሞን ጋርም የተወሰነ ግንኙነት አላቸው እና ይህ እንዴት ሊሆን ይችላል? እስኪ እርግዝና እንግዲህ ቅድም ጥያቄ ላይ እንዳነሳሽው ማዲያት ደግሞ በብዛት ሴቶችን የሚያጠቃበት ምክንያት አንዱ ከሆርሞን ጋር የተያዘ ምክንያት ስላለው ነው። በዋናነት እኛ የምንለው የእርግዝና ሆርሞኖች እነዚህ ኤስትሮጂን፣ ፕሮጀስትሮን የሚጨምርበት ወቅት ነው። እርግዝና በራሱ እነዚህን ሆርሞኖች በተፈጥሮ ይጨምራል።
ሌላ የሆርሞን የሚጨምር የወሊድ መቆጣጠሪያ ወይም መከላከያ ይሄ በናቹራል መልኩ በራሱ የሚሄድ ነው አይደለ? በእርግዝና ወቅት የሚመጣ ነው። ከእርግዝና ውጪ ደግሞ ከውጪ የምንወስዳቸው ሆርሞኖች አሉ። አንዱ ለወሊድ መቆጣጠር የምንጠቀማቸው እነዚህ በክኒን መልክ የሚወሰዱ በመርፌ ክንድ ውስጥ የሚቀበሩ እነዚህ ሁሉም ኤስትሮጅን እና ፕሮጀስትሮን ውስጣቸው ያላቸው ስለሆኑ እነዚህ ሆርሞኖች ሰውነታችን ላይ የቆዳ ቀለም በብዛት እንዲመነጭ የሚያደርግ ሆርሞንን ከፍ ያደርጋሉ። የሜላኖሳይት ስቲሙሌቲንግ ሆርሞን የሚባለውን ማለት ነው። ከዛም አልፎ ሌሎች አሁን ለምሳሌ ሆርሞናል ሪፕሌስመንት ቴራፒ የሚወሰዱ ከእድሜ ጋር ተያይዞ ወደፊት ላይ የሚወሰዱ እነዚህ ሆርሞኖች ጭምር ማዲያትን ያመጣሉ። እንደ አንድ ምክንያት የሚጠቀሰው ብዙ ጊዜ ማዲያት የሚወጣበት የእድሜ ክልል አለ። ብዙ ጊዜ የምንለው ማለት ነው። ምን ያህል የትኛው እድሜ ክልል ነው? ይሄ ሪፕሮዳክቲቭ ኤጅ ግሩፕ የምንለው ማለት ነው። አንድ ሴት በምትወልድበት እድሜ ክልል ባለበት ጊዜ ለምሳሌ እስከ 40፣ 45፣ 50 ድረስ ማዲያት በብዛት ይኖራል። ከዛ በኋላ ማዲያት ቅድም ባልነው አይነት ምክንያት በብዛት የሚመጣ ሲሆን እየቀነሰ የሚሄድ ባህሪ ያለው ኢቭን በራሱ እየጠፋ የሚሄድ አሁን ካየች በጣም ትልቅ እናቶች በእድሜ ገፋ ያለው 60-70 ሰው ላይ 70 ዓመት ያለት ሴት ላይ ብዙ ማዲያት አታይም። በተቃራኒው ግን ወጣቶች ላይ ማዲያት በብዛት ታያለች። ስለዚህ ይህንን ምንድን ነው የሚደግፈው? ሆርሞኖች ትልቅ ሚና እንደሚጫወቱ ነው ማለት ነው። በጣም ጥሩ። ከዘረመል ጋር ከጄኔቲክ ሁኔታ እናቴም አለባት እኔም አለብኝ እያለ የሚተላለፍ ከዘረመል ጋር ግንኙነት ይኖረዋል? አለው። እስከ 30% ነው የምንለው እኛ። ለምሳሌ ቤተሰብ ውስጥ ካለ ማዲያትን የሚያግኘት እድል በ30% ይጨምራል። ግን እሱ ብቸኛ ምክንያት አይሆንም። ጄኔቲክ ፋክተር ኖሮ ሲደመር ደግሞ ውጫዊ ምክንያቶች ኢንቫይሮንሜንታል ፋክተር ይሄ ሰከንደሪ የምንላቸው አጋላጭ ፋክተሮች ሲኖሩ ፀሐይ ሊሆን ይችላል፣ ቅድም ያነሳናቸው የእርግዝና መከላከያ መንገዶች ሊኖሩ ይችላሉ፣ የእርግዝናው ሲመጣ ሊሆን ይችላል። ግን ብዙ ጊዜ እኔም በስራ ውስጥ የማየው ምንድን ነው በዘር ያለበት ቤተሰብ ውስጥ ማዲያት በብዛት የመከሰት እድል አለው። ከዛም አልፎ አንድ ሌላ ሰፖርት የሚያደርግ ምንድነው ሳይሽ በቤተሰብ ያለበት ውስጥ ማዲያት ወንዶችም ላይ የመከሰት እድሉ ከፍ ይላል። በጣም ይገርማል። የሴቶች ብቻ አይደለም። የሴቶች ብቻ አይደለም፣ ወንዶች ላይ በስራ ላይ ብዙ ያጋጥመዋል ማዲያት ያላቸው ሰዎች? ብዙ አይባልም ግን አለ። በጣም ወንዶችም አሉ። ብዙ ወንዶች ማዲያት ሕክምና ይመጣሉ፣ ይታከማሉ። ማይታከሙ እንግዲህ መንገድ ላይ ምናቸዋል። በጣም ጥሩ። ኢቭን አሁን ለእኛ በሙያችን ራሱ የጡት ካንሰር ሲባል ወንዶች ሚስሬድ ያደርጉታል። ማለት ወንዶች ላይ የማይከሰትም እርግጥ ነው ቁጥሩ አናሳ ከ1% በታች ቢሆንም ወንዶችም ላይ የቤተሰብ ታሪክ ካለ የእናንተም በእኛ ፊልድ ላይ ይሄዳልና ብዙ ጊዜ ብጠት ሲኖር እኔ ወንድ ስለሆንኩ አይዘኝም ብሎ ችላ ተብሎ ነገር ከረፈደ በኋላ ይመጣልና የሴት የወንድ የሚባለው በማዲያት ላይ የለም፣ በጡት ካንሰርም ላይ የለም የሚለው እንወስዳለን። ግን አንድ ጥያቄ ልጠይቅህ። እርግዝና ላይ ማዲያት በተለይ በቤተሰብ ታሪክ ካላቸው እናት ማዲያት ካላት እንዳይዛቸው ቅድመ መከላከል የሚችሉበት አማራጭ አለ? ይህንን ጥያቄ ያዝልኝና እረፍት ወስደን እንመለሳለን። ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። እሺ፣ ቀድመን እንግዲህ የጠየቅነው ጥያቄ ነበረ። እርግዝና ላይ ማዲያት ይከሰታል ሆርሞን ብለን በቆንጆ ሁኔታ አብራርተህልናል። ያንን ግን የቤተሰብ ታሪክ ካለ መከላከል የሚቻልበት ሁኔታ አለ? አዎ አለ፣ በደንብ። ማዲያት ምንድነው ቅድም እንዳነሳ ነው ብቸኛው ምክንያት አይደለም። እርግዝና ወይ ደግሞ በዘር መኖሩ ብቻ በቂ ምክንያት አይደለም። በዘርም ኖሮ አንድ ሴት እርጉዝም ሆና ማዲያት ላይዛት ይችላል። ግን ሌሎች ፋክተሮችም ብዙ ሰዎች ይረሱታል። ለምሳሌ ፀሐይ መከላከል እርግዝና ወቅት ላይ የማዲያትን እድል አሁን ይመጣሉ ባይዙ የታካሚዎችን ጋር ሲመጡ እርጉዝ ናቸው፣ ማዲያት እየጀመራቸው ነው። ምንድነው ማድረግ ያለባቸው? አይ በቃ እርጉዝ ነሽና ሙሉ በሙሉ ምንም ማድረግ አይቻልም ስትወልጂ ነይ አንላት። የማዲያት ሕክምና ስፔሲፊክ የሆኑ የማዲያት መድኃኒቶችን ላንሰጥ እንችላለን፣ ግን የቆዳ እንክብካቤዎችን እናደርግላቸዋለን። ለምሳሌ ብዙ ሰው የማያስተውለው የፊቱን ሁኔታ ነው። የቆዳ ስታተሳቸውን አያውቁም። አናላይዝ ስናደርግ ቆዳቸውን ስናየው ስንመረምረው የምናገኘው አንዱ ብዙ ሰው የቆዳ ባህሪው ሴንሲቲቭ የመሆን ነገር አለ። ብዙ ጊዜ ሮዜሻ የሚባል አንድ የቆዳ ችግር አለ እዚህ ጉንጭ አካባቢ ላይ በጣም የሚያቀላ ሙቀት ምናምን ሲኖራቸው አንድ ሰው ማዲያት ሪስክ ኖሮት ወይ ማዲያት የጀመረው ሆኖ ቆዳውን ደግሞ ስናይ እንደዚህ ሴንሲቲቭ ስኪን አይነት ባህሪ ያለው ከሆነ እነዚህ ነገሮች ማከም ማዲያቱ እንዳይመጣ የመከላከል እድልን ይጨምራል። አንዱ ችግሩን ማከም ነው። ሁለተኛ ደግሞ ቋሚ የሆነ የቆዳ እንክብካቤዎችን እንዲያደርጉ ማድረግ ነው። አንተን ሰንስክሪን በደንብ እንዲጠቀሙ ማድረግ ነው። ሌሎች ማዲያት የሚያባብሱ ነገሮችን እንዲያስወግዱ ስናደርግ ሪስኩን በደንብ መቀነስ ይቻላል።
ትንሽ ከሆነ እንዳይበዛ ሊያደርግ ይችላል። አንዳንድ ጊዜ ደግሞ ከሆርሞን ጋር የተያዘ ሲሆን ሲወልዱ ያቺ የመጣች የነበረችውን ማዲያት በራሷ የመጥፋት እድልም ሆርሞንም ስለሚቀንስ ወደ ኖርማል ስለሚመለስ የሚያባብሰው ነገር ይጠፋል የሚለው ነው። በጣም ጥሩ። እዚህ ጋር ሌላ ማንሳት የምፈልገው አንድ ነጥብ ምንድን ነው? ቅድም ይሄ ሆርሞን ሜላኖሳይት ስቲሙሌቲንግ ሆርሞኑን ከፍ ያደርገዋል። ያ ደግሞ ሜላኒን ደግሞ የቆዳ ቀለማችን ላይ ያለው አስተዋጽኦ ጉልህ ነው። ብዙ ጊዜ ጠቆር ያሉ አፍሪካውያን ላይ ሜላኒን ሲኖር በጣም የሜላኒን መኖሩ ነው። ግን ሜላኒን ከቀለም ባሻገር ሌላም ጠቀሜታ አላቸው አይደል? ለቆዳ ካንሰር ተጋላጭነታችን ዲኤንኤ ሪፔር ላይ የራሳቸው ሚና አለና በተፈጥሮ ያው ጠይም መሆን ራሱ የተወሰነ ጸጋ አለው ነው። ግን በዛ ላይ ደግሞ ሰንስክሪንን ደግሞ እኛም ካላገዝንበት ላንጠቅመውም ቆዳችን ላይ ያለው ችግር እንዲባባስ ይችላል የሚለውን ከዚህ መውሰድ እንችላለን። አሁን ሰንስክሪን ሲባል ብዙ ጊዜ ኤስፒኤፍ 20 ኤስፒኤፍ 50 30 ምናምን ይባላል እና ኤስፒኤፍ ምንድን ነው? የትኛውንስ አይነት ነው መጠቀም ያለበት? ለሰንስክሪን መጠቀም የማይመከር ሰውስ ይኖራል ወይ? ለእነማን ነው የሚመከረው የሚለውን ብትነግረን። ያው እንዳጠቃላይ እኛ ብዙ ጊዜ የምንለው ቆዳን ከፀሐይ መከላከል ነው። ቆዳን ከፀሐይ መከላከል ሲባል ብቸኛው መንገድ ሰንስክሪን መጠቀም ብቻ አይደለም። ትክክል። ለምሳሌ ጥላ መያዝ፣ ስራ ቦታችን ለፀሐይ ተጋላጭ ያልሆነ በተፈጥሮ ጥላጥላውን መፈለግ፣ ኮፍያ ማድረግ ሊሆን ይችላል። ሌሎችም ፀሐይ የሚቀንሱ ነገሮችን መጠቀም። በተጨማሪ ደግሞ ያው ሰንስክሪን ቀጥታ ቆዳችን ላይ ስለሚያርፍና ውጪ ሞተን ቤት ውስጥም ስንሆን ፀሐይን የመቀነስ ባህሪ ስለሚኖረው ነው። ሰንስክሪን ስንመርጥ ምንድነው ብዙ ጊዜ የምናየው? አንደኛው ይሄ ቅድም አንቺ ያነሳሽው ኤስፒኤፍ የምንለው ይሄ ሰን ፕሮቴክሽን ፋክተር ነው። ለምሳሌ ፀሐይ ጨረር መጥቶ ቆዳችን የማቃጠል አቅሙ ቴስት ይደረግና በዛ ነው ሰን ፕሮቴክሽን ፋክተር ተብሎ የተቀመጠው ማለት ነው። ስለዚህ እንደ ስታንዳርድ የተቀመጠው ለሁሉም አይነት ሰው ባይሆንም ግን ስታንዳርድ የምንለው በትንሹ የአንድ ፀሐይ መከላከያ አቅም 30 እና ከዛ በላይ መሆን አለበት ነው የምንለው። እንደየቆዳ ባህሪያችን እንደ ቆዳችን ችግር ለምሳሌ ማዲያት ያለው ሰው 30 ቢጠቀም ይሻላል ወይ ደግሞ 50 ቢጠቀም ይሻላል ብትይኝ 50 ነው የሚሻለው። ሴንሲቲቭ ቆዳ ያለው ሰው ሮዝሻ ያለው ሰው ሲሆን 50 እና ከዛ በላይ ቢጠቀሙ ጥሩ ነው። ግን አንድ ኖርማል ቆዳ ያለው ሰው ብዙ ጊዜ እንግዲህ እኔ የምለው ምንድነው ኖርማል ቆዳ አለ አለንም። የለም ኖርማል ቆዳ የለም። ሰው ቆዳውን ታይቶ ስለማያውቀው ነው እንጂ ኖርማል ቆዳ የለም በነገራችን ላይ። ታዲያ ለምንድን ነው ምርቶች ላይ ፎር ኖርማል ቱ ድራይ ኖርማል ስኪን ያለ ፕሮዳክት እንትን የሚለው? ያ እሱ ንግድ ነው። ብዙ ጊዜ አሁን ኖርማል ቱ ድራይ ኢቭን ስኪን ታይፕ ሲመጣ ሰው እኛ ቆዳ አይነት ብለን ስንከፋፍላቸው ደረቅ ቆዳ አለ፣ ወዛም ቆዳ አለ፣ ሴንሲቲቭ ቆዳ አለ፣ ኮምቢኔሽን የምንለው ቆዳ አለ። ከነዚህ አንደኛው ወይ ደረቅና ወዛም ሆኖ ሲመጣ ወይ ደረቅና ሴንሲቲቭ ሆኖ ሲመጣ ወይ ደረቅና ወዛም ሆኖ ሲመጣ ኮምቢኔሽን እንላለን። ሁለትና ከዛ በላይ የቆዳ አይነት ያላቸው ሰዎችን ኮምቢኔሽን ስኪን አላቸው እንላለን። አንደኛው የቆዳ ታይፕ ግን ኖርማል ይባላል። ግን ኖርማል ስኪን እኔ በህይወቴ አይቻልም። በጣም ይገርማል። የለም ኖርማል ቆዳ የለም። ስፔሻሊ አሁን በኔ እድሜ እንደዚህ አሁን ከ20 ያለፈ ሰው ላይ ብታይ ኖርማል ቆዳ ማግኘት በጣም ከባድ ነው። አንጻራዊ ግን ደህና ነው ያንተ ቆዳ ያንቺ ቆዳ ማለት እንችላለን እንጂ አንጻራዊ ነው። ስለዚህ ኖርማል ቆዳ የለም። ስለዚህ ፕሮዳክቶቹ ሲመረቱ ኖርማል ቱ ኦይሊ፣ ኖርማል ቱ ድራይ ተብሎ ይመረታሉ። አትሊስት ለሁለት አንድም ፕሮዳክት ለምሳሌ ለአንድ ሰው ከመሸጥ ለሁለት ሰው ብትሸጪ ሞር አትራፊ ትሆኛለሽ። በጣም የሚገርም እይታ ነው። ኖርማል ቆዳ ያለውም ሰው ይገዛል፣ ድራይ ያለውም ይገዛል። ኖርማል ቆዳ ያለው ለምሳሌ ሁሉም ፕሮዳክት ላይ ካየሽ ኖርማል ቱ ድራይም አለ፣ ኖርማል ቱ ኦይሊም አለ አይደል? ልክ ነው። ስለዚህ አሁን ኖርማል በምትለው ሁለት ሰው ተገኘች ማለት ነው። ስለዚህ እሱ ብዙም እንትን አይደለም። ግን ዋናው የምናየው ምንድን ነው? እኔ አሁን በቅርብ ጊዜ በጣም ማስተዋል የጀመርኩት የቆዳ ታይፕ ላይ ሳይ ብዙ ሰው በብዛት የምትይው ለምሳሌ ከ10 ሰው 8 ሰው ሴንሲቲቭ ቆዳ አለው። በጣም ይገርማል። ሴንሲቲቪቲው ቢለያይም ብዙ ሰው ግን እሱን አያውቅም። የቆዳ አይነቴን ብሎ ራሱ ለመጠየቅ ሲመጣ ደረቅ ነው ወዛም ነው ኮምቢኔሽን ነው በቃችን ሶስቱም ነው የሚያውቀው። ብዙ ደግሞ ትልቅ ችግር የሚያመጣው የቆዳ አይነት ሴንሲቲቭ ቆዳ ነው። ብዙ ፕሮዳክት ምርጫ ላይ በጣም የሚያስቸግረው ሴንሲቲቭ ቆዳ ነው። ስለዚህ ወደ ሰንስክሪን ስንመለስ ሰንስክሪን ስንመርጥ አንዱ ሰን ፕሮቴክሽን ፋክተር የምንለውን ነው የምናየው። ሁለተኛ ደግሞ ሰንስክሪን በራሱ አይነት አለው። ይሄ ኬሚካል ሰንስክሪን እና ሚነራል ወይ ደግሞ ፊዚካል ሰንስክሪን የምንላቸው አሉ።
ብዙ ሰው አሁንም የማያስተውለው ይሄ አይነቱን ነው። አንዳንድ የሚያውቁ ሰዎች አሉ በጣም በዛ የሚበረታቱ ማለት ነው። ግን ብዙ ጊዜ ጥሩ ሰንስክሪን ሚነራል ሰንስክሪን ነው። ከምን አንፃር? አንደኛ ሚነራል ልክ እንደ ጥላ ቆዳችንን መከላከል ነው፣ ሪፍሌክት ማድረግ ነው። ፀሐይ ሲመጣ ከቆዳችን ጋር ከፀሐዩም ጋር የሚያመጣው ኢንተራክሽን አይኖርም። ዝም ብሎ እንደ ባሪየር ነገር ቆዳ ላይ ተቀምጦ እንደ ጥላ እንደመጠቀም ማለት ነው። ኬሚካል ሰንስክሪን ስትይ ግን ኬሚካል ነው። እነዚህ ኬሚካልም አንደኛ ወደ ሰውነታችንም አብዞርብድ የመሆን ወደ ውስጥ የመግባት እድል አላቸው። ለዛ ሲባል ልጠይቅህ ነበረ በዛው ቀጠልክልኝ። ለዛ ሲባል እርጉዝ ሴቶች ለምሳሌ ኬሚካል ሰንስክሪን እንዲጠቀሙ አልመክርም። የሚያጠቡ እናቶችም ብዙ ሰው አያደርግም ይህን ጥንቃቄ፣ ግን የምታጠባ እናትም ኬሚካል ሰንስክሪን ባትጠቀም ይመከራል። ከዛ ውጭ ደግሞ ቆዳን መሰረት በማድረግም ኬሚካል ሰንስክሪን የማይመከሩ የቆዳ አይነቶች አሉ። ለምሳሌ ሮዜሻ ያላቸው ቅድም ያነሳ ነው ቆዳቸው በጣም ቶሎ የሚቆጣ ሴንሲቲቭ ባህሪ ያላቸው ሰዎች ለነሱ የመጀመሪያና የተሻለ ምርጫ የምንለው ሚነራል ሰንስክሪን ነው። ይህ በጣም የሚገርም ነው። ምክንያቱም አብዛኛው ሰው ብዙ ጊዜ ስፔፉ ላይ እና የቆዳ አይነቱ ላይ ትኩረት አድርጎ ነው የሚገዛው እና ኬሚካል ነው ሚነራል ቤዝድ ነው የሚለውን እንዳልከው በጣም የነቃ ሰው እና መረጃው ከዚህ በፊት ያለ ሰው ነው ቼክ የሚያደርገው። ግን እዚህ ጋር ጥያቄ ሰንስክሪን እንግዲህ አንደኛው ማዲያት ላይ የራሱ የሆነ ጉልህ ሚና ያለው ነገር መሆኑን አብራርተህልናል። ሰንስክሪን በቀን አንዴ ነው ሰው የሚቀባው? ብዙ ጊዜ በጣም ብዙ ሰው ጠዋት ሲወጣ ተቀብቶ ነው የሚወጣው። ግን ለምን ያህል ሰዓት ነው ፀሐዩን የሚከላከለው? መደገም እስካለበት በምን ያህል ፍሪኩዌንት ነው መደገም ያለበት የሚለውን ያይዘብት ነገር። ይሄ በጣም የብዙ ሰዎች ችግር ነው። እኛም በደንብ ማስረዳት ይጠበቅብናል። ብዙዎቹ ሰንስክሪኖች ኢቨን ያልነው አሁን በጣም ፀሐይ የሚከላከለው ኬሚካል እና ፊዚካል ሰንስክሪን ስምርት አንዱ ምክንያት የመከላከል አቅማቸውም ከኬሚካል ፊዚካል ሰንስክሪን ይበልጣል። የትኛውም ሰንስክሪን ቢሆን ግን ሃፍ ላይፍ የምንለው አንድ ሰንስክሪን ቆዳችን ላይ ተቀብተን ፀሐይን በሚፈለገው ልክ መከላከል የምችለው ከ2 ሰዓት እስከ 4 ሰዓት። ከ2 ሰዓት እስከ 4 ሰዓት በጣም ጥሩ የሚባል ሰንስክሪን ነው 4 ሰዓት የሚከላከለው። አንዳንዴ 24 ሰዓት የሚል ሰንስክሪን ሊገጥምሽ ይችላል። ቅድም እንዳልኩሽ ማርኬቲንግ ነው። ስለዚህ ጥሩ የሚባለው ከ2 ሰዓት እስከ 4 ሰዓት ነው የሚከላከለው። አንድ ሰው ሰንስክሪን አንደኛ ደጋግሞ መቀባት አለበት። በቀን አንዴ መቀባት ከተቀባው ከማለት ያለፈ አይደለም። ሰንስክሪን እጠቀማለሁ ከሚል ያለፈ አይደለም። ሁለተኛ ደግሞ ቤትም ውጪም ሰንስክሪን መቀባት አለብን። ይሄ በጣም ትልቅ ስህተት ብዙ ማህበረሰብ ዘንድ ያለ ችግር ነው። እሱ ጥሩ ነው። አሁን መሻሻል ግን አሁን ሁሌ መቀባት አለበት ሲባል ይቅርታ አቋረጥኩና በማታው ክፍለ ጊዜ ሰው ይቀባል? ላላማታ አይደለም እኛ ቀን ነው ምንድነው? አይ መብራት አለ ቤት ብሎ ሚስኮት እንዳይደረግ ነው። አይ እውነት ነው። ባይዚ እሱ ነገር አሁን ለምሳሌ ማታ መቀባት የሚኖርበት ሰው ለምሳሌ እንደዚህ ላይት ላይ አምሽቶ የሚሰራ ሰው ከሆነ መቀባት አለበት። ቅድም ያልናቸው ምክንያቶች ውስጥ ነው። ግን ማታ ላይ መብራት አብርቶ ሰው ለመተኛት ሲሄድ ሰንስክሪን ተቀብቶ መተኛት የለበትም። በጣም ጥሩ። ይሄን በደንብ ጥያቄ ነው። ተመልካቾቻችንም ከዚህ ይወስዱበታል ብዬ ተስፋ አደርጋለሁ። ስለዚህ ሰንስክሪን ከ2 ሰዓት እስከ 4 ሰዓት ነው የሚያገለግለው ብለናል። ስለዚህ መደጋገም ያውን በሄዱበት እንግዲህ ሴቶችም ይዘው መሄድ ይኖርባቸዋል የሚለውንም መልእክት ወስደንበታል። ወደ ማዲያት ስንመለስ አንዱን ይዘን ነው በጥልቀት ያየነውና ማዲያት አብዛኛው የቆዳ ምርመራ በአይናችን ነው የምናደርገው ተብሏል። የተለየ ምርመራ የምታደርጉበት ሁኔታ አለ? ምርመራውን እንዴት ነው የምታረጋግጡት ማዲያት አለ ሲባል? መሳሪያዎች ያስፈልጋሉ። ቴክኖሎጂ የሚያመጣውን ነገር መጠቀም በጣም አስፈላጊ ነው። ለመናገር ድሮ መሳሪያ ባልነበረብን ጊዜ አንድ ማግኒፋይንግ ሌንስ የምንላት ጠጋ አድርገሽ እንደዚህ በአይንሽ የምናይባት መሳሪያ ነበረች። እሷ አሁን እየቀረች ነው ያለችው። አሁን እንደ ውድስ ላምፕ የሚባሉ መሳሪያዎች አሉ። ይሄ የሚጠቅመው አንደኛ የማዲያቱን አይነት ለመለየት ነው። ማዲያትን የውጭ የውስጥ እና ሚክስድ ብለን እንከፋፍላቸዋለን። በጣም ጥሩ። እሱን እስቲ ያብራራለን። የውጭ ማዲያት ማለት ቆዳችን እንግዲህ በዋናነት እኛ 2 ቆዳ ነው አለን የምንለው። ከቆዳ በታች ያለው ቅባቱ ክፍል ነው። የውጭኛው ቆዳ ክፍል ላይ ብቻ የሚወጣ ማዲያት ሲሆን የውጭኛው ማዲያት እንለዋለን። ሁለተኛው የቆዳ ክፍል ይሄ ደርሚስ የምንለው ቆዳ ክፍል ላይ የሚወጣ ሲሆን ደግሞ የውስጥ ማዲያት እንለዋለን። እዚህ ጋር እንግዲህ ማንሳት አስፈላጊ ነው ብዬ ማስበው ምንድነው መሰለሽ፣ ብዙ ሲመጣ የውስጥ ማዲያት ብሎ የሚያምነው ከውስጥ ችግር ጋር የተያዘ ይመስላል። በጣም ትክክል። እሱን ላነሳው ስል ነው እንደውም እሱ ልክ አይደለም። ከውስጥ ያው ማዲያት የውስጣዊ ምክንያት ሊኖረው ይችላል እንደ ኮዝ። ማዲያቱ የውጭ ማዲያትም የውስጥ ማዲያትም ቢሆን
ግን የውጭ ስንል የውጭኛው ኤፒደርማል ሜላዝማ ቆዳ ሁለት ነው። ኤፒደርሚስ ከላይኛው ሽፋን አለ፣ ደርሚስ ደግሞ የላይኛው ሁለተኛው፣ ቀጥሎ ደግሞ ያለው የሰብኩታኒየስ ቲሹ ከታች የሚኖሩት ይኖራሉና በደረጃው ለማለት ነው። ደረጃውን ለማለት ብቻ ነው የሚጠቅመው። ደረጃው ማለት ጥቅሙ ምንድነው? ከዛ በኋላ ህክምናው ላይም ይለያያል። ስለዚህ የውጭ ሲሆን ጥሩ ነው። እኔ ብዙ ጊዜ አንዳንዴ ጥሩ ነው ያንቺ ማዲያት የምለው ማዲያት ጥሩ አይደለም ሁሉም ማዲያት ግን ለምሳሌ አንድ ሰው ማዲያት ጥሩ ነው የምለው በአንጻሩ ቶሎ የመሻል እድል አለው ማለት ፈልጌ ነው። ስለዚህ የውጭ ማዲያት ሲሆን አንደኛ ህክምናውንም ይሄ ወደፊት ያለውን የህክምና ውጤትንም ለመግለጽ ጭምር ይጠቅማል። የውስጠኛው ማዲያት ሲሆን ትንሽ ከበድ ይላል፣ ጊዜ ይወስዳል፣ ትዕግስት ይፈልጋል። እነዚህ ነገሮችም ስላሉ ነው። ስለዚህ መሳሪያዎቹ የምንጠቀመው አንዱ ይህንን ለመለየት ነው። ውድስ ላምፕ አለ። አሁን ደርሞስኮፕ የሚባሉ በጣም ማግኒፋይ አድርጎ የሚያሳዩ በቪዲዮ ስክሪን ላይ የምናቸው። አሁን ደግሞ እንደ ስኪን አናላይዘር የሚባሉ 100% አኩሬት ናቸው። እነሱ ላይ ብቻ ለማለት ሳይሆን በጣም ይጠቅማሉ፣ ያለውን ችግር ያሳያሉ። ቅድም እንዳልኩኝ ውድስ ላምፕ የሚባለውን ክፍል እዛ ላይት ውስጥ ተጨምሮ ውድስ የሚባል ላይት ክፍል አለው። ስለዚህ የማዲያቱን አይነት ይለይልናል እሱ ራሱና እነዚህንና ሌሎች መሳሪያዎችን መጠቀም ጥሩ ነው። በእነዚህ እያየን ነው የምናክመው። ይህንን ካነሳው ላይቀር የምርመራ አይነቶቹ የተለያዩ መሆናቸውን ነግረህናል። አንዳንዴ የላይኛው ቆዳ ብቻ ወይ ደግሞ ዲፕ ደርሚሱን ኢንቮልቭ ያደረገ ነው ወይ ሚክስድ ደግሞ ሁለቱንም ያቀላቀለ አይነት ነው የሚለውን መለየት የህክምና ውጤቱም ላይ ጉልህ ሚና እንዳለው ነግረህናል። ከዛ ውስጥ ግን ለምርመራ የሚያግዘን ያልከን ስኪን አናላይዘር ብለህናልና ብዙ ጊዜ ሰው ሆን ብሎ ከቤት ተነስቶ እስቲ የቆዳ አይነቴን ላውቅ ነው የቆዳ ህክምና ስፔሻሊስት ሐኪም ጋር ልሂድ ብሎ ይሄዳል። ምንድን ነው ስኪን አናላይዘር? ከዛ ውስጥስ ደግሞ ምን ይጠቀማሉ ይህንን በማየታቸው? ስኪን አናላይዘር እንግዲህ እኛ ሀገር ላይ አዲስ ቴክኖሎጂም ከመሆኑ አንጻር አዲስ ስንል ዓመታትም ቆይቷል። ይህን አገልግሎት በተቋማታችሁ ትሰጣላችኋል? በደንብ ስኪን አናላይዘር ቀላል የሚባል አንድ ማንኛውም የቆዳ ህክምና ሰርቪስ የሚሰጥበት ቦታ ላይ መኖር ያለበት መሳሪያ ነው ብዬ ነው የማስበው። በደንብ ያግዛል፣ ባለሙያን ቢኖር ጥሩ ነው። ሰዎች ግን ስኪን አናላይዘርን እንዴት ነው የሚያዩት? ስኪን አናላይዘር ላይ ብቻ ተመርኩዘን ሁሉንም ነገር ስለ ቆዳችን ማወቅ እንችላለን ብለን ካልሽኝ አይደለም፣ አናውቅም። የተወሰነ የሚሰጠን ኢንፎርሜሽኖች አሉ። ህክምናው ላይም በኋላ ስንከታተላቸውም ለምሳሌ አንድ ታካሚ የዛሬ ወር መጥቶ የነበረውን ችግር የዛሬ 2 ወር ሲመጣ ምናየው ለውጥ አለ። እነዚህን ለመከታተል ይጠቅማል። ስለዚህ ስኪን አናላይዘር አንደኛ 100% ትክክለኛ ኢንፎርሜሽን ላይሰጥ ይችላል። ስለዚህ ያን ኢንፎርሜሽን ባለሙያው ነው ወስዶ ኢንተርፕሬት አድርጎ ካለው ክሊኒካል በሚያየው ነገር ጋር አብሮ አድርጎ ውጤት መስጠት ያለበት እንጂ ባለፈው አንድ ምን ገጠመኝ መሰለሽ? አንድ ይህንን ማሽን የሚሸጥ ልጅ አለ። እኛ ጋር የምንጠቀመው ማሽን አለ። ብዙዎቹ ማሽኖች ለምሳሌ ስኪን ታይፕ ላይ የተሳሳተ መልስ ነው የሚሰጡት። ለምሳሌ ስኪን አናላይዘር ውስጥ ገብተሽ አንቺ ስኪን ታይፕ ኦይሊ ሆኖ ለምሳሌ ድራይ ልልሽ ይችላል፣ ወይ ደግሞ ድራይ ሆኖ ኦይሊ ልልሽ ይችላል። ይህ እንዴት ይከሰታል? ከማሽኑ ጥራት ነው? ማሽን ያው ኤአይ ነው የሚሰጠውን ኢንፎርሜሽን ሰብስቦ ያው ኳሊቲ ይለያያል ከማሽኑ ለማሽኑ። ሁለተኛ ደግሞ ብዙ ጊዜ አሁን ያን ማንሳት የፈለግኩት ምንድን ነው ብዙዎቹ ማርኬት ላይ ያሉ ማሽኖች ዋን ቪው ነው፣ እንደዚህ ፍሮንት ፓርቱን ብቻ ነው የሚያዩት። ፊታችን ማለት 3 ዳይሜንሽን ነው። ልክ ነው። ፊት ለፊቱ አለ፣ ቀኝ በኩል አለ፣ በግራ በኩል አለ። የአንድን ሰው ውጤት ለመንገር እነዚህ 3ቱንም ጎን ማየት ያስፈልጋል። ትክክል። ብዙዎቹ ማሽኖች አሁን አንድ ፊት ለፊት የሚያዩ ሲሆን እንደዚህ አይነት ስህተቶች ሊከሰቱ ይችላሉ። ስለዚህ እዚህ ጋር ባለሙያ መኖር አለበት፣ ሁሉንም ማየት ይፈልጋል። ማሽኑ እንግዲህ እንደዚህ አይነት ስህተቶችን ሊፈጥር ይችላል። ስኪን ታይፕ ብቻ ለመታየት ብሎም ስኪን አናላይዘር ውስጥ መግባትም ያን ያክል የሚሰጠው ፋይዳ ላይኖር ይችላል። እኔ ብዙ ጊዜ በስራ ዘርፍ ላይ የሚገጥመኝ ብዙ ችግር ምንድነው መሰለች? ስኪን ኬር ፕሮዳክቶች በባህሪያቸው ውድ ናቸው። ልክ ነው። ትንሽ ደግሞ ብራንድ የሆኑትን ገዛለሁ ካልሽ በጣም ውድ ነው፣ ኪስ ይፈትናል። ስለዚህ አንዳንድ ሰዎች ፕሮዳክት ገዝቶ በኪስ ይዞ ይመጣል። ሲመጡ ባጋቸው ውስጥ ያለው በብር ስተምኙ 40-50 ሺህ ብር ሊሆን ይችላል። ለምን አንድ ሰንስክሪን ከ4,000 እስከ 5,000 7,000 ብር ሊሆን ይችላል። ሌሎቹም መታጠቢያ ይኖራል፣ ሞይስቸራይዘር ይኖራል፣ ሲረሞች አብሮ ይኖራሉ፣ ቶነር ይኖራል፣ ምን ይኖራል። እነዚህን በኋላ ላይ ደግሞ ሰውየውን ስታዩ እና ይዞ የመጣውን ፕሮዳክት ስታይ ቶታሊ አብሮ አይሄድም። ስለዚህ ኪሳራ ያመጣል። ምን የምመክረው ምንድን ነው፣ ባለሙያዎች አሉ፣ የቆዳ ህክምና ባለሙያዎች በየቦታው
ጊዜው ጥሩ ነው መታየት፣ እንደዚህ አላስፈላጊ ወጪ ካለማውጣት ለመቆጠብ። ሁለተኛ ደግሞ ቆዳችንም ላይ የማይሆን ፕሮዳክት ፊታችን ላይ ከምናደርግ በኋላ ላይ ከገንዘቡም በተጨማሪ ቆዳችንም ተጎድቶ ልንመጣ እንችላለን እና በጣም ትክክል። ምክንያቱም አብዛኛውን ጊዜ ሰው ለእገሌ የሰራው ለእኔ ይሰራል በሚል አንድምታ ወይም ደግሞ ውድ ሞር ኤክስፔንሲቭ በሆነ ቁጥር አሪፍ ነው የሚለውን ወስደው የእሷ ቆዳ ከዚህኛው ቆዳ ከሌላኛው ቆዳ ስለሚለያይ ያንን በባለሙያ ሳይታገዙ ከኪሳቸውም ተጎድተው አካላዊ ጉዳትም እስከ ማድረስ ደረጃ ሊደርስ ይችላል አይደል? አለርጂ ሊኖር ይችላል፣ ላይመቻቸው የነበረው የቆዳ ችግር ሊባባስ ይችላል እና በደንብ እዚህ ላይ ተመልካቾቻችን ትኩረት ሰጥተው በተለይ በባለሙያ አይተው የቆዳ አይነታቸው ምን አይነት ነው የሚለውን ቼክ ሳያደርጉ ወደ እንደዚህ አይነት የተሳሳተ አካሄድ ባይሄዱ ጥሩ ነው። ግን እዚህ ጋር አንድ ጥያቄ ልጠይቅ። አንድ ሰው የፊቱን የቆዳ አይነት አወቀና በቃ ሁሌ ያ የፊት ቆዳ ይሆናል ተብሎ ይታሰባል። ላይክ አንዴ አሁን ደረቅ እና ሴንሲቲቭ ነው ከተባለ ለወደፊት ሊሻሻልም ይችላል በሚያደርጋቸው ኬሮች ወይም ደግሞ በጊዜ ሲዝንም አፌክት ያደርገዋል እና ያንን ነገር እንዴት ነው የሚለውን እረፍት ወስደን ተመልሰን ደግሞ እናያለን። ተመልካቾቻችን እረፍት ወስደን እንመለሳለን። እሺ፣ አሁን የቆዳ አናላይዘር ስኪን አናላይዘር ከተመረመረ በኋላ አንድ ሰው የቆዳ ሁኔታው ሊቀያየር ይችላል እና ሁሌም አንድ አይነት ሆኖ ይቀራሉ የሚለውን ብታብራራለን ደስ ይለኛል። አጠር አድርገህ። ቆዳችን በባህሪው የመለዋወጥ ባህሪ አለው። ለምሳሌ ድሮ አንድ ሰው በሆነ እድሜ ላይ ብጉር ያልነበረው ሰው አድጎ ራሱ 30 ቤት ምናምን ገብቶ ወጣትነት ምንም ብጉር አይወጣብኝ የሚልሽ እና ብጉር ይወጣበታል። ስለዚህ ቆዳው ምናልባት ድሮ ብዙ ወዝ ያልነበረው ከጊዜ በኋላ ወዛም ሆኖ ሊሆን ይችላል። ግን በጣም የተለመደው ደግሞ ይሄ ናቹራል ኮርስ የምንለው አካሄዱ ከወዛም ወደ ደረቅ ነው የሚሄደው ቆዳችን። ይህ ለምንድን ነው? ተፈጥሯዊ ያው ሌላ ውስጣዊ ምክንያቶች ይኖራሉ። እድሜ እየጨመረ ሲሄድ የቅባት ሴሎች መጠን እየቀነሱ ሆርሞን መጠኑ እየቀነሰ ስለሚሄድ በሆነ ጊዜ ላይ ወደ ላይ ከፍ ይልና ከዛ ደግሞ እየወረዱ ይሄዳሉ። እነዚህ ቴስቶስትሮን የሚባሉ ሆርሞኖች የሚያመጡት ተጽዕኖ አለ አይደለ? ስለዚህ ቆዳችን ወደ ድርቀት ነው የሚሄደው። እነዚህን የሚወስኑ ነገሮች ደግሞ ብዙ ናቸው። ቅድም አካባቢያዊ ሁኔታ፣ ለምሳሌ አየሩ ደረቃማ ከሆነ ቆዳችን ደረቅ ማለት ነገር፣ እርጥበት ያለው አየር ሲሆን ትንሽ ሂሚዲቲ ሲኖረው ቆዳችን የውሃ መጠኑ ብዙ ሰው የማያስተውለው ምንድን ነው መሰለች፣ ቆዳ ታይፕ ስናወራ ቅድም አሁን ትዝ ያለኝ ቆዳው ወዛም ሆኖ ግን ደግሞ የውሃ መጠኑ አናሳ ሊሆን ይችላል። ይህ እንዴት ነው? ቆዳችን እንግዲህ ኖርማል ቅድም ለሚለው ኖርማል ቆዳ የለም ያልኩት አንዱ ምንድን ነው ባላንስ ሲያደርግ ነው። አንድ ቆዳ ኖርማል የምንለው ባላንስ የሚያደርገው የቅባት መጠኑና የውሃ መጠኑ ነው። የውሃ መጠኑ ያነሰ ከሆነ አንድ ሰው ወዛም እንኳን ቅባቱ በጣም ቢበዛ ወዛም ሆኖ ፕላስ ደግሞ ቆዳው የሚፈረፈር ሲታጠብ ቶሎ ወዝ የማያመጣ የሚደርቅ ቆዳ፣ ፊቴን እኮ በሳሙና ስታጠብ እዚህ ጋር ነጭ ይሆንብኛል ድሮ ልጅ እያለን እያደረግ እንደዚህ የምናደርግ እንደዛ እንደማለት ነው። እና ብዙ ሰው ጠዋት ፊቱን በሳሙና ከታጠበ በኋላ የተወሰነ ሰዓታት ቅባት ካልተቀባ ፊቱ ነጭ ይሆንበታል። ይሄ ወዛም ፊት ላይም ያጋጥማል። እሱ የሚሆንበት ምክንያት አንዱ የውሃ መጠኑ ሲያንስ ነው። ስኪን ዲሃይድሬሽን እንለዋለን። ስለዚህ ስኪን ሃይድሬሽን ይለካል በመሳሪያ። ለምሳሌ ቅድም ስኪን አናላይዘር ስናደርግ አንዱ ቴስት የምናደርገው ስኪን ሃይድሬሽን ነው። ስኪን ሃይድሬሽኑ ብዙ ሰው ሲለካ ብዙ ሰው የቆዳ የውሃ መጠኑ የውሃ ይዘት መጠኑ አናሳ ነው የብዙ ሰው ሲለካ። ስለዚህ እሱ ባነሰ ቁጥር ቆዳችን አንደኛ የመፈርፈር የመፈግፈግ ነገር ባህሪ ሊኖረው ይችላል። በጊዜ ሂደት ደግሞ ይሄ የቆዳ እርጅና የምንለው ስኪን ኤጂንግን በጣም ያፋጥናል። አሁን ብዙ ሰው ፊት መሸብሸብ የሚመጣው አንዱ ከቅባት ማነስ አይደለም ከውሃ ማነስ ነው የሚመጣው። በጣም ጥሩ ነጥብ አነሳልኝ። እንደውም የቆዳ ቶሎ ማርጀት፣ ማዲያትና የቆዳ ቶሎ ማርጀት ይገናኛሉ? ለቆዳ ማርጀትስ ምን ምን አስተዋጽኦ ያደርጋሉ? አብዛኛው ሰው እድሜ አናላይዘሩ እኮ እድሜም ይገምታል አይደል? የቆዳሽ ይህን ያክል ሰው ይላልና ይህንን ብትለን ብታብራራለን ብትነግረን። ያው ማዲያት ስላልሽ ማዲያት ኖርማሊ የቆዳ እርጅና ምልክት ነው የምንለው እኛ። የቆዳ እርጅና ምልክቶች የምንላቸው አንዱ ጥቁር ፊታችን ላይ የሚወጡ ጥቁር ነጠብጣቦች፣ ነጫጭ ነጠብጣቦች፣ አንዳንድ ሰው ላይ ነጫጭ ነገር ይወጣል ፊቱ ላይ። ከፊትም ውጭ ለምሳሌ ብዙ ሰው ትልቅ ሰዎችን አስተውለሽ ካየሽ ከጉልበታቸው በታች የሆነ ለምጽ የሚመስል ነጭ ነጥቦችን ታገኛለሽ። ይሄ ብዙ ጊዜ ከ40 ዓመት ካለፍን መውጣት ይጀምራል። ልክ እንደ ሽበት ማለት ነው። ስለዚህ ይሄ የማዲያት
መኖር እንደ የማዲያት አይነት ነው። ቅድም ብዙ ጊዜ እንደውም እዚህ ላይ የረሳ ነው። ቅድም ማዲያት ሲባል ሰው ፊት ላይ ነው በአብዛኛው ኦፍኮርስ ፊት ላይ ነው። ግን ሌላ የቆዳ አካል ማዲያት እንደሚያጠቃው እኔ ገጥሞኛል። በጣም ብዙም ባይሆን ከፊት ውጭ ኤክስትራ ፋሻል ሜላዝማ ይባላል። ከፊት ውጭ የሚወጣ ማዲያት አንገት አካባቢ ላይ እዚህ እጅ አካባቢ ላይ ይወጣል። ብዙ ማዲያት አይመስለውም። ያው ቦታም አይሰጠውም። በልብስ የሚሸፈን ነገርም ስለሆነ ያን ያክል ቦታ አይሰጠውም። ነገር ግን ማዲያት ከፊት ውጭ ሊወጣ ይችላል። ግን ማዲያት እንዳልኩኝ የቆዳ እርጅና ምልክት ነው። ማዲያት ብቻ ሳይሆን ሌሎች ጥቋቁር ነጠብጣቦች እነዚህ ፍሪክልስ የምንላቸው ፊት ላይ የሚወጡ ሌላ የሰውነት ክፍል ላይ የሚወጡ ለምሳሌ ቀያይ ደም ስር የሚመስሉ ሴናይል አንጂዮማ እንለዋለን እኛ። እነዚህ ብዙ ናቸው የቆዳ እርጅና ምልክቶች የምንላቸው። ግን ሰው ፊትን ብቻ ስለሚያይ እርጅና ሲባል እርጅና ያው ፊትን ብቻ አይደለም የሚያጠቃው፣ ግን በጣም የሚታየው የሰውነታችን ክፍል ለምሳሌ አንገትን ያጠቃል፣ እጅን ያጠቃል። አሁን ሕክምና ስናደርግ አንዳንዴ ፊትን ብቻ አስተካክለሽ አንገቱ ካልተስተካከለ ሰውየው እድሜው በደንብ ይታወቃል። ልክ ነው። ኤጂንግ ራሱን የቻለው ርዕስ ነው። በሌላ ጊዜ የምናየው ይሆናል። ስኪን ኤጂንግ ግን ማዲያት እንደዛ ነው የሚሆነው። ስለዚህ ሕክምናውን በዛው ብትነግረን። የማዲያት አሁን አንዱ የእርጅና ምልክት ነው ብለናል። ያንን ደግሞ ፕሪማቹር ኤጂንግን ለመከላከል ወይም ደግሞ ማዲያትን ሕክምና ላይ ብዙ ጊዜ ሰዎች ሐኪም ጋር ከመምጣታቸው በፊት ኧረ ቡና በማር ተቀቢ ይጠፋል፣ እርድ ተቀቢ፣ የተለያዩ አይነት ሆም ሬሜዲዎችን ሞክሪ፣ ምንም ሐኪም ቤት መሄድ አያስፈልግም፣ ይመላለሳሉ እኮ በባህሪው፣ ምንም ሐኪሞቹ ራሳቸው አያውቁም ይላል እና ስለ ማዲያት ቅድም አይነታቸውን ገልጸህልናል እና የትኛው የመመላለስ ባህሪ እንዳለውን በደንብ አብራርተህልናል። ስለዚህ ያንን ህክምናው አማራጭ በቤት ውስጥ የሚታከም ወይም ደግሞ የሚያግዝ ነገሮች አሉ የሚመከሩ? ሌላስ ደግሞ የህክምና አማራጩ ዘመናዊ ህክምና አማራጩ ምን ይመስላል የሚለውን ብትነግረን። ማዲያት እንግዲህ መነሻ ላይ እንዳልኩት በጣም ውስብስብ የሆነ ችግር ነው። መነሻው መምጫው መንገድ በራሱ ውስብስብ ነው። ስለዚህ አንድ ነገር መምጫ መንገዱ ውስብስብ ሲሆን መውጫ መንገዱም ውስብስብ ነው። ለዛ ነው ማዲያት ህክምና አስቸጋሪ የሚያደርገው። ታካሚዎቹን በጣም ለመረዳትም ለመታዘዝም ለመተግበርም በጣም የሚቸገሩት አንዱ ለሱ ነው። ግን እኔ አንድ ማውቀው ነገር ማዲያት ቤት ውስጥ በሚደረግ ነገር አይጠፋም። በጣም ውሸት ነው። ጊዜያቸውንም ቆዳቸውንም ለማይሆን ነገር በማይሆን ነገር ባይጎዱ ትላለሁ። እኔ ብዙ ጊዜ አንዳንድ በሌላ ቲክቶክ ላይ ቪዲዮ ስሰራ እንደዚህ አይነት ነገሮች ብዙ ጥቅም የላቸውም። ግን ምንድነው ማህበረሰቡ ዘንድ ያው ከኛ የሚጠበቀው ማስተማር ነው፣ ማሳወቅ ነው በየጊዜው እንደዚህ አይነት ነገሮችን ላለመጠቀም ቢሞክሩ። አንዳንዴ እኮ ቪዲዮ ላይ የምትሰሚውን ቅርብ ጊዜ ያዩት ቪዲዮ በ10 ቀን ማዲያት ጠፋ ብሎ የሚሸጡ ክሬሞች አሉ። ሰው ያው ዴስፕሬት ስለሆነ ጉጉት ተስፋ ከመቁረጥ ብዛት ዝም ብሎ ሄዶ ሊሞክር ይችላል። ያ ማለት ግን ማዲያት ጠፋላቸው ማለት አይደለም። እኔ ለምሳሌ እንደ ሐኪም በሳምንት ማዲያት የሚያጠፋው ኬሚካል ፎርሙላ ላዘጋጅ ይችላል። እውነቱን ለመናገር ግን አናደርግም። እንደዛ ማናደርገው ምክንያቱ ምንድነው? ሎንግ ተርም ውጤት ዘላቂም ውጤት እንዲመጣ ለማድረግ ነው። ትዕግስት አድርገን በሂደት መጥፋት ባለበት መንገድ ጠፍቶ ሳይመለስ ሊቆይ በሚችልበትን መንገድ ለማድረግ እንጂ ለምሳሌ አንድ መድኃኒት ውስጥ ሃይድሮኪኖን የሚባል ክሬም ውስጥ ለምሳሌ ሃይድሮኪኖን የሚባል 6% ጨምረሽ ኮርቲኮስቴሮይድ የምንላቸው ክሬሞች አሉ። እሱን እዛ ውስጥ ብጨምሪ በሳምንት ውስጥ ይሄ ጥቁረቱን ሙሉጭ አድርጎ ያነሳል። ግን 1 ሳምንት አይቆይም ተመልሶ ለመምጣት። እንደዚህ አይነት ነገሮች አሁን ሰው በማህበራዊ ሚዲያ ላይ የሚያያቸው ነገሮች አሉ። እነዚህ አይነት ነገሮች ብዙ አይሰሩም። ቤት ውስጥም ብዙ ነገሮች ይሞክራሉ። እርድ ይቀባሉ፣ ቡና ይቀባሉ፣ ማር ይቀባሉ፣ ዋቴቨር ብቻ ጠቅሰሽ ሎሚ የሚሞክርም ሰው አለ። በነገር ላይ ሎሚ ደግሞ ሎሚ እንግዲህ አስቢ ሎሚ እነዚህ የምንቀባቸው ነገሮች እኮ ሆዳችን ውስጥ እንኳን ሲገቡ ዝም ብሎ ሄዶ ሰውነት አይደለም የሚሆነው እኮ። ትክክል። ሰውነታችን የራሱ የሆነ ፋብሪካ ነው። የማጣራት ሂደት አለ። ስንት ፕሮሰስ። አሁን ለምሳሌ አሁን ሰዎች የኮሪያ ምርት ይሉሽና እንትን ያለው ነው ይሄ ከእንትን ዛፍ የተሰራ ነው ይሉሻል። ኤክስትራክት ነው እነሱ የሚያደርጉት። ከዛ ውስጥ ለምሳሌ ቡና ውስጥ ካለው ነገር ውስጥ የሆነ ነገር ኤክስትራክት ተደረገ ተብሎ ያ ነገር ተጠንቶ ስንት ታካሚዎች ላይ ተሞክሮ ውጤቱም የጎንዮሽ ጉዳቱም ታይቶ ነው ከዛ በኋላ ይሄ ነገር ይሆናል አይሆንም የሚባለው እንጂ አንድ ሰው ተነስቶ እርድ ፊቱን በመቀባት ማዲያትን አያጠፋም። እኔ በጣም የሚገርምሽ ፎቶዎች አሉኝ፣ እንደውም ሼር ባረገሽ። እርድ ይቀቡና ይመጣሉ። 2 ቀንም ሳምንትም ቆይቶ ሲመጡ ቅድም ባለው መሳሪያ ውስጥ አስገብተን ስናያቸው ፊታቸው ላይ የሆነ የተለጠፈ ቢጫ ነገር ታገኛለሽ። ይደነግጣሉ ሲያዩት። ምንድን ነው ይላሉ።
እኔ ብዙ ከማየትም ስለምናውቃቸው ያው እነዚህ ቤት ውስጥ ተቀብተው የሚመጡት እርድ ቀሲል ምናምን የሚባል ነገር አለ። እርድ በባህሪው ቢጫ ነው ከለሩ አይደል? ስቴን ያደርጋል። ሰዎች ተቀብተው ሲሄዱ 1 ሳምንት ድረስ 3 ቀን 4 ቀን ምናምን ፊታቸው የሆነ ጥርት ያለ ቢጫ የሆነ ይመስላቸዋል እና ያ ነገርም ይሸውዳቸዋል እና ሲያዩት እኔ አንዳንዴ ፊታችሁ ላይ እኮ ግማሽ ኪሎ የሚሆን እርድ አለ እላቸዋለሁ። በጣም ብዙ ነገር ተቀብተው ይሄዳሉ። እነዚህ ነገሮች አይሰሩም። ማዲያት ህክምናው በጣም ኮምፕሌክስ ነው፣ በጣም ውስብስብ ነው። ህክምናው የብዙ ህክምና ድምር ውጤት ነው። ግን ዶክተር ፈይሰል እዚህ ጋር ሆም ሬሜዲዎች አይጠቅሙም? ለምሳሌ ተፈጥሯዊ የሆኑ ዘባውን ፍሩቶችን ይጠቀማል። ቤት ውስጥ የምናደርጋቸው ሬሜዲዎች አሉና ብዙ ጊዜ ለቆዳ አጠባበቅ የሚመከሩ ነገሮች ተብለው ኢቭን ደርማቶሎጂስት ራሱ ሪከመንድ ያደርጋል፣ የቆዳ ሐኪም ይባላሉ። እና እነዚህ ነገሮች ይበረታታሉ? ፍሩት መጠቀም ወይስ ቤት ውስጥ የምንጠቀማቸው ነገሮች እንዴት ነው የሚለውን ብትነግረን። ከብዙ ሰው ጋር ላልስማማ እችል ይሆናል በዚህ ነገር። ከተወሰኑ ሰዎች ጋር ብዙ ባልልም ተወሰኑ ባለሙያም ሆነው እንደዚህ አይነት ሪከመንዴሽን የሚሰጡ አያለው፣ ቪዲዮዎችንም አያለው። ተጠቃሚዎች ራሳቸው ደግሞ አትንካብኝ የሚሉ ሰዎች አሉ። በእርድማ አትምጣብን የሚሉ ሰዎች አሉ። ቪዲዮ ሰርቼ ኮሜንት ላይ ያየሁት አንዱ እሱ፣ በእርድማ አትምጣብን የሚሉ ሰዎች አሉ። አንዳንዴ ምንድን ነው መሰለሽ ጥሩ ነገር ሁሌ ቺፕ አይደለም። ለምሳሌ እርድ ማዲያት የሚያጠፋ ከሆነ ለምንድን ነው ይህ ሁሉ ሰው በማዲያት የሚሰቃየው? እርድን በመቀባት ማዲያት የሚጠፋ ከሆነ አይጠፋም። ውሸት ነው እሱ። ጊዜያችንን አናባክን። የትኛውም የቆዳ ችግር ይሄ ቤት ውስጥ በምናደርገው ነገር አይጠፋም። አንዳንድ የቆዳ ችግሮች ናቹራል ኮርስ፣ ይሄ ብዙዎቹ ችግሮች ባይዚ ከውስጣችን ጋር የተያዙ ናቸው። ብዙ ያላነሳናቸው ምክንያቶች ይኖራሉ። ማዲያት ብቻ ሳይሆን ቆዳችን ከሰውነታችን የተገለለ የተነጠለ ነገር አይደለም። የሰውነታችን አንዱ አካል ነው። ስለዚህ የውስጣችን ስሜት ቆዳችን ላይ ሪፍሌክት ሊያደርግ ይችላል። አንድ ሰው ለምሳሌ ማዲያቱ ደህና ሆኖ እያለ በሆነ ምክንያት እንቅልፍ ማይተኛ ከሆነ ለአንድ ሳምንት ማዲያት ሊመለስበት ይችላል። ሆነ ስትሬስ የሚያመጣበት ነገር ካለ ማዲያት ሊመለስበት ይችላል። ብዙ ነገሮች ናቸው ህክምና ላይ ቦታ ያላቸው። ስለዚህ አንዳንድ ችግሮች በራሳቸው ናቹራል ኮርስ፣ ይሄ ውስጣችን ጥሩ ሲሆን ችግሩም አብሮ የሚጠፋ ነገር። ለምሳሌ ሰውነታችን ታግሎ ችግሮችን ለማጥፋት ይሞክራል። ባይዚ ነገሩ ከአቅሙ በላይ ከሆነ ነው የሚቀጥለው። ስለዚህ በራሱ ሲጠፋ አንዳንዴ እርዱ አጠፋልኝ ብሎ ባይሸወዱ ጥሩ ነው። ህክምናው ላይ ስንመጣ ቤት ውስጥ የሚደረግ ነገር ቶታሊ አይጠቅምም። ከማንም ጋር አልስማማም። ይሄ በጣም ጥናት የሚፈልግ ነገር ነው። ቆዳችንን ባናበላሽ። ግን ዋናው እኛ የምንሰጣቸው ህክምናዎች በጣም ውስብስብ ናቸው። እኛ ጋር ራሱ ግን በተቻለ መጠን አንዳንዴ የቆዳ ህክምና በራሱ ይሄ ፕሮዳክቶቹ ውድ ናቸው። የሚወስደው ጊዜ አለ። ስፔሻሊ እንደ ማዲያት ያለው አይነት ችግሮች ሲሆን እንጂ አንዳንድ ቀለል ያሉ ለምሳሌ ኢንፌክሽን ኖሮት አንድ ሰው ቢመጣ ብጉንጅ ቢኖረው በ5 ቀን መድኃኒት ሊጠፋለት ይችላል። ማዲያት ጋር ሲሆን ብጉር አይነት ችግሮች፣ ይሄ ከውበት ጋር የተያዙ የቆዳ ነገሮች ሲሆኑ አንደኛ ከኢኮኖሚ አንጻር ኮስቲ ናቸው። አንዳንዴ ግን ለምንድን ነው ማለት ያው ቢዩቲ ሰው አቴንሽን እንደሚሰጠው ስለሚታወቅ ነው። አብዛኛው የስኪን ፕሮዳክቶች ወጫቸው ብዙ ነው እና ከምን አንጻር ይመስላል? እንደው እንደ ባለሙያ የራስን ኖርማሊ የቆዳ ችግሮችን አንዳንዴ ኢቭን ኢንሹራንስ ራሱ እኮ ከቨር የማያደርጋቸው አሉ። ይሄ ሌክዠሪ ናቸው ብሎ የሚያስባቸው። ለምሳሌ ማዲያት ለእኔ ሌክዠሪ አይደለም። ይሄ ከቅንጦት ጋር የተያዘ ነገር አይደለም። ቅድም መግቢያ ላይ እንዳነሳ ነው ስነ ልቦና ጉዳቱ፣ በራስ መተማመኑ። እኔ ሰዎች በዚህ ምክንያት ቤተሰቦቻችን፣ ጓደኞቻቸውን፣ የድሮ ሃይስኩል የሚያውቋቸውን ጓደኞቻቸውን ለምሳሌ ጌት ቱጌዘር ነገር ኖሮ መሄድ የማይፈልጉ አሉ። ስራ ቦታ በጣም በራስ መተማመናቸው የሚወርዱ ሰዎች አሉ። ስለዚህ ሌክዠሪ አይደለም። ውድ የሚያደርገው ምንድን ነው ግን እንደዛ ስለሚታሰብም ጭምር ነው። አንደኛ ሌክዠሪ ተብሎ ስለሚታሰብ ነው። አይ ዶንት ኖ ለምን ውድ እንደሚሆኑ። እንግዲህ ፕሮዳክቶቹ የሚመረቱበት የራሱ መንገድም ውድ ሂደቱ ሊያደርገው ይችላል። ግን ውድ ናቸው። ብዙ ጊዜ ፊት ላይ የምንጠቀማቸው ፕሮዳክቶች ውድ ናቸው ነው ለመናገር። ስለዚህ ሰዎች መቀጠልም ይከብዳቸዋል፣ ይፈተናሉ። ግን እንደውም እኛ የምናደርገው ህክምና በጣም ራስሽን ይዘሽ ይህን ባደረግበት ውድ ይሆንበታል ወይ ብለሽ አስበን ነው የምናደርገው። ጀነራሊ ግን መድኃኒቶቹ ይለያያሉ። እንደ ማዲያቱ አይነት ይለያያል። ቅድም እንዳነሳ ነው የውጨኛው ማዲያት ከሆነ የውስጠኛው ከሆነ የሁለቱም ቅልቅል ከሆነ የምናደርጋቸው መድኃኒቶች ይለያያሉ። ከሚቀቡ ቅድም ያነሳሽው ኬሚካል ፒል ለምሳሌ ብቸኛ መድኃኒት ላይሆን ይችላል፣ ሊያግዝ ይችላል። ግን ማዲያት ላይ በጣም ያን ያክል የሚበረታታ መድኃኒት አይደለም። የሚዋጡ መድኃኒቶች አሉ፣ የሌዘር ህክምናዎች አሉ፣
እንደ ማይክሮኒድሊንግ እንደ PRP የሚባሉ ህክምናዎች አሉ። ከዛ ውጭ እነዚህ የሚቀቡ መድኃኒቶች ከመድኃኒት በተጨማሪ ደግሞ ስኪን ኬሮች ብዙ ናቸው። አንድ ሰው ፊት ላይ ቆዳ ችግር ቢኖረው ቢያንስ ሰንስክሪን ማድረግ አለበት። ሞይስቸራይዝ ማድረግ ግዴታ ነው የሚሆነው። መታጠብ ይኖርበታል። ከዛ ደግሞ ሲረሞችን መጠቀም ይኖርበታል። እነዚህ እንግዲህ ያው ኮስቱን ከፍ ሊያደርጉት ይችላሉ። ግን ሌላ ከምንም በላይ ደግሞ ከኮስቱ በላይ ማዲያት ህክምና የሚፈልገው ትዕግስት ነው። እኔ አንዳንድ ቪዲዮዎች ላይ ኮሜንት ሳይ ምንድነው ታገሱ ይላሉ አንዳንድ ታካሚዎች ጥሩ ውጤት ያገኙበት። ስለዚህ ትዕግስት የሌለው ሰው ማዲያትን መታከም አይችልም። ስለዚህ የማዲያት ለመታከም የሚሄዱ ሰዎች ሐኪሞቻቸውን ምን አይነት ጥያቄ ይጠይቋቸው? ብዙ ጊዜ እናንተስ ደግሞ ሲመጡ ምንድነው የመጀመሪያ ቀን የምትመክሯቸው ነገር ምንድን ነው? ምክንያቱም አሁን ቅድም ትዕግስት ብለሃል። በአንድ ቀን ልክ እንደ ሌሎቹ እንደ ኢንፌክሽን ህክም ብሎ መፈወስ መዳን ወዲያው የሌለበት አይነት ሁኔታ ነው ያለው እና እንዴት ነው የምትመክሯቸው ወይም ደግሞ ታካሚዎቹ ምን ይጠይቁ? ሲመጡ ምንድን ነው የምናደርገው? አንደኛው ያው ሪስክ አናላይዝ ማድረግ ነው። ለምሳሌ አጋላጭ የሆኑ ምክንያቶቹ መፈለግ በጣም መሰረታዊ ነው። ለምሳሌ አንድ እናት የወሊድ መቆጣጠሪያ እየተጠቀመች ይሄ ሆርሞን ያላቸው ማለት ነው ሆርሞን ያላቸው የወሊድ መቆጣጠሪያ የተጠቀመች ማዲያት ህክምና ላድርግ ብትል አናደርግ። ስለዚህ አንዱ እሱን ነው። ሁለተኛ ደግሞ ላይፍ ስታይሏ ለምሳሌ ቅድም እንዳልነው የቤት ውስጥ ቅባት እየተቀባሽ እኔ አትምጪ ነው የቤት ውስጥ ህክምናዎችን እያደረግሽ ማዲያት ህክምና መቀጠል ከባድ ነው የሚሆነው። ሶስተኛ የቆዳቸውን ስታተስ እናያለን። አሁን ያላቸው ቆዳ ባህሪ ምን ይመስላል? ለምሳሌ አንድ ሰው በጣም ሴንሲቲቪቲ ያለው ቆዳ ሪቴት የሚያደርግ ፕሮዳክት መስጠት ማዲያቱን ማባባስ ነው የሚሆነው። አንዳንድ መድኃኒቶች እኮ ቆዳን የማስቆጣት የመረበሽ ባህሪ ያላቸው። ስለዚህ እኛ መጀመሪያ የምናደርገው ቆዳን ማረጋጋት ነው። ካልም ማድረግ አለብሽ። ከዛ በኋላ ነው ወደ ዋናው ህክምና የምትሄጂው። ስለዚህ ሰዎች ማወቅ ያለባቸው አንደኛ ምን አይነት ቆዳ ባህሪ አላቸው፣ ሁለተኛ ለማዲያት አጋላጭ የሆኑ ምክንያቶች አሉ ወይ፣ ከዛ በኋላ መጠንቀቅ ያለባቸው ነገሮች ምንድን ነው፣ ቤታቸው ሄደው ቅድም ያነሳናቸው ነገሮች ሙቀት፣ ፀሐይ፣ እሳት የመሳሰሉ ነገሮችን መቀነስ አለባቸው። መወሰድ የሌለባቸው መድኃኒቶች ካሉ እነሱን ማወቅ አለባቸው። ይህንን አናላይዝ እናደርጋለን። ስለዚህ ሪስኮቹን ካወቅን በኋላ ወደ ቀጣዩ ወደሆነው ህክምና እንሄዳለን ማለት ነው። በጣም ጥሩ ዶክተር ፈይሰል፣ በጣም ጥሩ የሙያዊ ማብራሪያ ሰጥተናል። ማዲያት የአብዛኛው ሰው ማህበረሰባችን ውስጥ ያለ ችግር ግን ቅንጦት ያልሆነና ለህይወት ደግሞ አስፈላጊ ሰው ኳሊቲ ኦፍ ላይፉ የአኗኗር ዘይቤው ጥራቱ ዝቅ ካለ ደግሞ ማንም ሰው ራሱን በአደባባይ በሚያወጣበት ጊዜ የሚታየው ፊቱ ነው እና የማዲያት ህክምና ቅንጦት አይደለም። ማዲያትም ምንድን ነው ሊያመጡ የሚችሉ ነገሮች በዘረመል ነው፣ እርግዝና ነው፣ ሌላም ደግሞ የተለያዩ የወሊድ መቆጣጠሪያ መድኃኒቶችን የሚወስዱ ሰዎች በተለይ ደግሞ ሆርሞን ያላቸውን እንክብል እነዛን አጋላጭ ሁኔታውንም ደግሞ ማስወገድ ነው የሚኖርብን። በዛ ላይ ደግሞ የህክምናው አማራጩ ደግሞ የቆዳ ህክምና ስፔሻሊስት ጋር ሄደው በትዕግስት አስፈላጊው ምርመራ ተደርጎ የማዲያቱ አይነት ከላይ ያለ ነው ከውስጥ ነው ወይስ ደግሞ የተቀላቀለ ነው፣ እንዴት አድርገን እናክመው የሚለውን ደግሞ የእያንዳንዱን የህክምና ሂደት ከሐኪማቸው ጋር ግልጽ በሆነ መልኩ ተወያይተው እቅድ አውጥተው በደንብ በትዕግስትና በጽናት ሰው ለራሱ መበርታት አለበት። ሌላ ነገር እኮ ይጎብዛል፣ ለራስ ላይ የምንሰንፈው ነገር አለና ያንን ሂደት በደንብ መሄድ እንዳለባቸው ቆንጆና በአማረ መልኩ አብራርተህልናል። ወደ መጨረሻው ወደ ማገባደጃው ደርሰናል። ለተመልካቾቻችን ማስተላለፍ የምትፈልገው መልእክት ካለ እድሉን እንስጥ። ብዙ ነገር አንስተናል። ምናልባት አዲስ ጥሩ ዜና ነው ብዬ የምለው ማስተላለፍ የምፈልገው አንድ ነገር ምንድን ነው፣ ማዲያትን በተመለከተ አንዱ በፊት ከነበሩ ህክምና አማራጮች በጣም የተሻሻሉ ህክምና አማራጮች አሉ። አሁን ቅድም ያነሳ ነው ትዕግስት ካለ ውጤት ይመጣል። ሚኒመም ህክምና የሚፈጀው 6 ወር ነው። አንድ ሰው የትኛውም አይነት ማዲያት ይኖረው 6 ወር ትንሽ ጊዜው ነው። ከዛም በላይ ሊሄድ ይችላል። አሁን ጥሩ የሚባል ግኝት ምንድን ነው፣ እኛ ሀገር ላይ በጣም ተጠቅመን ብዙ ሰዎች ላይ ለውጥ ያየንበት የሚዋጥ መድኃኒት አለ። ትራንዛሚክ አሲድ የሚባል መድኃኒት ለሌላ ህክምና ይውላል። ቆዳ ላይ ደግሞ ከቅርብ ጊዜ ውስጥ ወዲህ እየዋለን ያለው እሱ በጣም ጥሩ ዜና ነው። ለእኛም ትልቅ እፎይታ ነው በነገራችን ላይ እና አንዳንዴ ሰዎች መጥተው ታክመው ድነው ሲሄዱ ያው የሚሰማሽን ስሜት ታውቂያለሽ። አልዳንኩም ደግሞ ብሎ ሲመጡ በዛው ልክ የሚሰብር ነገር ይኖረዋል። አንዱ እሱ ነው። ማዲያት በዛ መልኩ ተስፋ ያለው ህክምና አማራጮች አሉት። እነዚህን አገልግሎት በተቋማታችሁስ
ያ አለ አገልግሎቱ በደንብ አለ። ማዲያት ላይ በጣም ኤክስፐርት ነን። ብዙ ማዲያት ታካሚዎችም ቀን በቀን እናያለን። ማዲያትም እንዲሁም ሌሎች ህክምናዎችም በደንብ እናደርጋለን። ከዛ ውጪ ቆዳ እንግዲህ በጣም ውስብስብ ነገር ነው። ለቆዳችን ለራሳችን ቦታ ስንሰጥ ስነ ልቦና ጉዳቱንም መቀነስ እንችላለን። ነገሮች ከመበለሻሸት በፊት የሆነ ነገር አድርገን ቆዳችን ከመጉዳታችን በፊት ወደ ባለሙያ ብንሄድ አሁን በቂ ባለሙያዎች አሉ በየቦታው። ማማከር፣ ማነጋገር ይሄ ከምንም በላይ ይሄ ማማከርን ሰዎች እንደቀላል ያሉ አንዳንዴ ሐኪም ቤት ሲመጡ ለካርድ ሙሉ ብር ከፍላለሁ የሚሉሽ ነገር የለም። በጣም እሱ ትልቁ ስራ ሐኪም የሚሰራው እና የሰውም ህይወት የሚቀይረው ማማከሩ ነው እና ሄዶ የሚያማክሩ ጥሩ ነው ያለው። ካማከሩ በኋላ አቅጣጫውን ተመካክሮ ነው የሚያደርጉት። ሐኪም ሙያዊ ሀሳብ ይሰጣል፣ ታካሚውም ደግሞ የራሱን ሀሳብ ኮንትሪቢዩት አድርጎ ትክክለኛው መንገድ ደግሞ ሐኪም ይመራዋል። ያንን መከተል ነው። እንደው በዚሁ አጋጣሚ አያይዘህ እንደው መልእክት እንድታስተላልፍልኝ የምፈልገው ለወጣቱ ሴቶች ብዙ ጊዜ ከለር ማንጣትን ይጠቀማሉ፣ ቤታ ሴት ይጠቀማሉ እና ይህ ነገር እንዴት ነው በቆዳ ህክምና ባለሙያ ሰው ስላገኙ ብቻ የሚያደርገው ነገር ነው እና ለእነሱ ማስተላለፍ የምትፈልገው መልእክት ይኖራል? በጣም ብዙ ሰዎች በጣም በዚህ አይነት ክሬሞች ይጎዳሉ። ጀነራሊ ይሄ ዋይትኒንግ ክሬም እንላለን። እኛ ሀገር ላይ ብዙ አይታወቁም እንጂ ኮርቲዞን ያላቸው በውስጣቸው ቤታ ሴት፣ ቤትኖቬት፣ ደርሞቬት የሚባሉ ለአመታት የሚቀቡ ሰዎች አሉ። አሁን ደግሞ አይዶን ነው በጣም በሚያሳዝን ሁኔታ ለሙሉ ሰውነት ሁላ ተደርጎ ፎርሙሌት ተደርጎ ቲክቶክ ላይ በጣም ቪዲዮ ሲሰራ ታያለች። በጣም ያማል እውነቱን ለመናገር። ውስጣቸው እነዚህ ኬሚካሎች ቅድም ለማዲያት ህክምና ውስጥ አንዱን አንስተን ነበር። ሃይድሮኪኖን የሚባል ንጥረ ነገር አለ። ሃይድሮኪኖን ቆዳ ላይ ከሚያመጣው ችግር በተጨማሪ ውስጥ ላይ ኩላሊት ፌል እስከ ማድረግ ድረስ ሊያደርስ የሚችል ትልቅ ኬሚካል ከባድ ይሄ ሚነራል ነው። እንደዚህ አይነት ኬሚካሎችን ባትጠቀሙና አሁን ጊዜው ጥሩ ነው። በዛው ልክ አሁን መጥፎ ነገሮች እንደሚጋነኑት ሁላ ጥሩ ነገሮችንም የማግኘት እድልም በደንብ አለ። ድሮ ያልነበሩ ባለሙያዎች በደንብ በየቦታው አሉ። ማሽኖች አሉ። ስለዚህ አማራጮችም አሉ። ባይዚ አንዳንድ ሰዎች ይመጡና ታዲያ እሺ እሱን የሚተካ ቆዳ ሳይጎዳ ፊት ቆዳን የሚያነጣ ነገር ይጠይቃሉ። አሉ በደንብ አሉ። ባይዚ ያማክሩ በደንብ አሉ። ባለሙያ ጋር ሄዱ ያማክሩ በደንብ አሉ። ማይጎዱ ዋይትኒንግ ኢፌክት ያላቸው ግን ውስጣቸው ጎጂ ያልሆኑ ኬሚካል ያላቸው አሉ። ለፊት ለሙሉ ሰውነት የሚሆን ሰፕሊመንቶች አሉ። እነዚህ ማድረግ ይቻላል እና እንግዲህ ወጣቶች እባካችሁን አደራ ዋይትኒንግ ክሬም ባትጠቀሙ ጥሩ ነው። በጣም ጎጂ ነው። ውጤቱን ታያላችሁ። ባይዚ ከወራት በቂ ነው። አንዳንድ ሰው ሳምንት ውስጥ ጉዳት የሚጀምረው አለ። ማዲያት የሚመስል ነገር በነገራችን ላይ በዛው አንስተን የምናልፍ ጥሩ ነው። ኤክሶጀነስ ኦክሮኖሲስ ይባላል። እኔ ገና ሲመጡ አውቃቸዋለሁ። ዋይትኒንግ ክሬም እነሱ ሊክዱ ሊረሱ ይሞክራሉ። አሁን አንዳንድ የተለያዩ ክሬሞች አንዳንድ ዋይትኒንግ ሳይመስላቸውም ደግሞ የሚጠቀሙ አሉ ካለማወቅ። ለምሳሌ ቀላል ምሳሌ ልስጥሽ። አሁን ብዙ ሰው እስከዛሬ የሚጠቀማቸው እና ካካኦ በተር ስትሮንግ አይደለም፣ ግን ውስጡ ዋይትኒንግ ኢፌክት አለው። ስለዚህ ረጅም ጊዜ ዋይትኒንግ ኢፌክት ያለው መሆኑን ስለማያውቁ ይጠቀሙና እዚህና እዚህ ጋር ብቻ ይጠቁራል። የሚገርምሽ ፊት ለፊት አይጠቁርም። ዋይትኒንግ ኢፌክት ያላቸውን የሚጠቀሙ ክሬሞች ሰዎች እዚህ ጋር ፊታቸው ይጠቁራል። ኤክሶጀነስ ኦክሮኖሲስ እንለዋለን እና እንደዛ አይነት ችግሮችንም ሌሎች የሚወስድ ችግር የሚያመጣ አይነት ችግር ስለሆነ ባትጠቀሙ ጥሩ ነው እላለሁ። አመሰግናለሁ። ዶክተር ፈይሰል በጣም ነው የምናመሰግነው። በጥሩ ሁኔታ ገልጸህልናል። አይ ቲንክ ተመልካቾቻችን ከዚህ በጣም ብዙ ነገር እንዳተረፉ ባለሙሉ እምነት ነኝ። ተቋማችሁም ደግሞ በማዲያት ህክምናም ሌሎች ደግሞ ተጨማሪ ቆዳ ህክምና ላይ ስነ ውበት ላይ ስፔሻላይዝ አድርጎ ደግሞ በደንብ እንደሚሰራ እኔም አውቃለሁኝ እና አንተን ማግኘት የሚፈልጉ ሰዎችም ደግሞ እዚህ ተቋም ቢመጡ ዶክተር ፈይሰል ልዩ የቆዳ ህክምና ክሊኒክ መጥተው አንተን ማግኘት ይችላሉ። ወደ ማገባደጃችን ደርሰናል። መጀመሪያ ፕሮግራማችንን ስንጀምር ስለ ጊቫዌይ አውርተናል። ለተመልካቾቻችን ጊቫዌይ እንዳዘጋጀህ አውቃለሁኝ እና እሱን እስቲ ለተመልካቾቻችን ብትነግርልኝ። አዎ ጊቫዌይ ምንድን ነው? ለ5 ተመልካቾች ስጦታ አዘጋጅተናል። እነዚህ ስጦታዎች እዛው ክሊኒካችን መጥቶ ፊታቸውን መታየት በስኪን አናላይዘር ባልነው መሳሪያ ፊታቸውን ሲታዩ እንግዲህ ፊታቸው ላይ ያለውን ችግር ለይተን ለ3 ሰው ስኪን አናላይዝ አድርገን ስኪን ታይፓቸውን ነግረናቸው ዳታውን ሰተናቸው ወደ ቤት እንሸኛቸዋለን። ለተጨማሪ 2 ባለዕድለኞች ግን
ሃይድራፌሻል የሚባል የፊትን የማጥራት ነገር እናደርጋለን። አሁን እያወራዎች ደግሞ ትዝ አለኝና አንድ ሰው ብንጨምር 6 ሰው ብናደርግና ኬሚካል ፒል ጥሩ ትሪትመንት ነው። ብዙ ሰው ዘንድ ያለ አንድ ችግር አለ፣ ይሄ አንኢቨን ስኪን ቶን የሚባል። ትክክል። በአማርኛ ደግሞ ብታስረዳልኝ ወጥ ያልሆነ የቆዳ የፊት ከለር ያላቸው፣ ለምሳሌ ግንባር አካባቢ፣ አይን ዙሪያ፣ አፍ ዙሪያ በብዛት የሚጠቁርባቸው ሰዎች ብዙ ናቸው። እንደዚህ አይነት ሰዎች ኬሚካል ፒል የሚባል ቀለል ያለ ሱፐርፊሻል ፒል የምንለው ሰዎች በሆነ ኢንተርቫል ቢያደርጉ ስፔሻሊ ፊታቸው ሴንሲቲቭ ካልሆነ ጥሩ አማራጭ ነው። እሱን ደግሞ ለአንድ ሰው ኬሚካል ፒል እንሰጣለን። አጠቃላይ ለ6 ሰዎች እነዚህን እድሎች እንሰጣለን። በጣም ደስ ይላል። ግን ይህንን እድል የሚያሸንፉ ሰዎች ምንድን ነው ማድረግ ያለባቸው? በምን መልኩ ቴክስት ያድርጉ? ነጃሺ ቲቪ ወይ /ሐኪም ቤት እያላችሁ እንግዲህ ውድ ተመልካቾቻችን ይህ በጣም ጥሩ እድል ነው። ስልክ ቁጥሩን ስክሪን ላይ አድርገነዋል። በዛ ስልክ ቁጥር ቴክስት እንድትልኩ እናበረታታለን። ይህ ጊቫዌይ እንዳያመልጣችሁ። ዶክተር ፈይሰል በጣም እጅግ አድርገን በነጃሺ ቲቪ እና በሐኪም ቤት ፕሮግራም ስም ጥሪያችንን አክብረህ እዚህ ድረስ ስለተገኘ እጅግ በጣም አድርጌ አመሰግናለሁኝ። እስካሁን አብሬያችሁ የቆየሁት ዶክተር ሐናን አለባቸውን የጡትና የኢንዶክራይን ቀዶ ሕክምና ሰብ ስፔሻሊስት ነኝ። እስከሚቀጥለው ሳምንት ወሰላሙ አለይኩም ወራህመቱላሂ ወበረካቱ።